ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ የቀረብኩት ለ10ኛ ክፍል የሚሆን የኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 10 ኬሚስትሪ ዩኒት 6 ሃይድሮካርበን ኤንድ ዴር ናቹራል ሶርስ የሚለውን ነገር እንመለከታለን። ይህ ዩኒት የግሬድ 10 ኬሚስትሪ የመጨረሻው ዩኒት ነው ማለት ነው። ስለዚህ ሃይድሮካርበን ኤንድ ዜር ናቹራል ሶርስ አለም ስለ ኦርጋኒክ ኬሚስትሪ እና ስለ ኦርጋኒክ ኮምፓውንድ በደንብ አድርገን የምናይበት ዩኒት ነው ማለት ነው። ስለዚህ በዛሬ ለሰናችን ዩኒት አውት ኬሙንና ወይንም የዚህ ዩኒት አላማና ኢንትሮዳክሽን ፓርቱን እንመለከታለን። እንደነዚህ አይነት ጠቃሚ የሆነ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ማለት ትችላላችሁ። ወደ ትምህርቱ እንግባ። At the end of this unit, you will be able to እንግዲህ ስለ ሃይድሮካርበን እና ዴር ናቹራል ሶርስ ተምራችሁ ስታበቁ እነዚህ ነገሮች ማድረግ ትችላላችሁ። ወይም ይሄ ዩኒት ተምራችሁ ስታበቁ እነዚህ ነገሮች ማግኘት ትችላላችሁ። you will be able to what discuss the historical developments of organic chemistry። የመጀመሪያው ስለ ሃይድሮካርበን እና ስለ ናቹራል ሶርስ በደንብ አድርጋችሁ ተምራችሁ ስታበቁ እናንተ ደግሞ ይሄን ማድረግ ትችላላችሁ ማለት ነው። ስለ ኦርጋኒክ ኬሚስትሪ ሂስቶሪካል ዴቨሎፕመንቱን በደንብ መግለጽ ትችላላችሁ። ኦርጋኒክ ኬሚስትሪ ታሪካዊ እድገቱ ምን እንደሆነ በደንብ አድርጋችሁ መግለጽ ትችላላችሁ። ራሱ ኦርጋኒክ ኬሚስትሪ ማለት ምንድነው የሚሆን ነገር መግለጽ ትችላላችሁ ማለት ነው። ሁለተኛው ደግሞ you can classify organic compound። ኦርጋኒክ ኮምፓውንድን ምን ማድረግ ትችላላችሁ? ክላሲፋይ ማድረግ ትችላላችሁ። አልኬን፣ አልኪንስ፣ አልካይን እንዲሁም አሮማቲክ ሃይድሮካርበን እያልን ክላሲፋይ ማድረግ ትችላላችሁ ማለት ይሄን ዩኒት ተምራችሁ ስታበቁ you will able to write the general formula of alkane, alkene and alkynes። ስለ አልኬን ጀነራል ፎርሙላ ይሄኛው እዚህ ላይ የተመለከተችው የአልኬን ጀነራል ፎርሙላ ነች። ይህንን በቀላሉ መጻፍና የተለያዩ ካርበን ነምበር ተሰጥቷችሁ የተለያዩ ሞለኪውሎችን ወይም የአልኬን ፋሚሊዎችን ፎርሙላቸው መጻፍ ትችላላችሁ። የአልኪን ኢኤንኢ እዚች ላይ የእሷንም ጀነራል ፎርሙላ መጻፍ ትችላላችሁ። አልካይንስ ዋይኤንኢ ጀነራል ፎርሙላውን መጻፍ ትችላላችሁ ማለት ነው። ይህንን ለሰን ተምራችሁ ስታበቁ ለው ደግሞ የምታደርጉ ምንድነው you can name simple alkane አልኬኖች ተሰጥቷችሁ ስማቸው ማውጣት ይችላል። ብራንች ቼን ተሰጥቷችሁ ስም ማውጣት ትችላላችሁ። ሲምፕል አልኪን፣ የተለያዩ አሊፋቲክ ሃይድሮካርበን አለም ደግሞ ሃይድሮካርበን ብለን የምንጠራቸው አልኬን፣ አልኪንስ ኤንድ አልካይን ወደፊት ስለምንማረው መጨነቅ የለባችሁም። ዋናው ነገር ግን የሃይድሮካርበን ዲፈረንት ታይፕስ ኦፍ ኮምፓውንዶችን እነሱን ስማቸውን በደንብ አድርጋችሁ መግለጽና ኔምድ ማድረግ ትችላላችሁ ማለት ነው። you will be able to write the molecular and structural formula of simple alkane። አሁን የአልኬን ሞለኪላር ፎርሙላ እንዲሁም የአልኪን ኤኒ ሞለኪላር ፎርሙላ የብራንቺድ የሲምፕል አልኪን የተለያዩ የሃይድሮካርበንን ሞለኪሎች ስትራክቸራቸውን በደንብ አድርጋችሁ መጻፍ ትችላላችሁ። ይሄን ዩኒት ተምራችሁ ስታበቁ የዚህ ዩኒት ዋና ዓላማ ብለን ከምንጠራው መካከል ስለ አይዞመሪዝም ኤክስፕሌን ማድረግ ትችላላችሁ። አይዞመሪዝም ብለን የምንጠራው ምንድነው? ሴም ኬሚካል ፎርሙላ ኑሮት ዲፈረንት ስትራክቸር ያለውን አይዞመር ስለሱ ምንነት በደንብ መግለጽ ትችላላችሁ። የተለያዩ የአልኬን አልካይንስ አይዞመሮችንም መጻፍ ትችላላችሁ ማለት ነው። ይሄንን ዩኒት ቶታሊ ተምራችሁ ስታበቁ ማለት ነው። ሌላው ደግሞ የምታደርጉት በዚህ ዩኒት ላይ you will be able to explain the physical and chemical property and general method of preparation of alkane, alkenes and alkynes ቤንዚን የነዚህን ፊዚካል እና ኬሚካል ፕሮፐርቲያቸውን እንዴት እንደሚዘጋጁ ላቦራቶሪ ውስጥ በምን አይነት መንገድ ነው ፕሪፔር የሚደረጉት የሚሆን ነገር ሁሉ መግለጽ ትችላላችሁ። ወይም በቃ በደንብ ማወቅ የምትችሉበት ይህ ዩኒት ነው ማለት ነው። ሌላው ደግሞ ናቹራል ሶርስ ኦፍ ሃይድሮካርበን የነዚህን ፔትሮሊየም ፕሮዳክትንም በደንብ አድርጋችሁ መግለጽ የምትችሉበት ወይም ሊስት አውት ማድረግ የምትችሉበት ዩኒት ይሆናል ማለት ነው። እሺ ተማሪዎች ይህ ዩኒት ወይም ዩኒት 6 በደንብ አድርጎ የሚያጠናው ኦርጋኒክ ፓርት ከሆነ ወይም ስለ ኦርጋኒክ ኮምፓውንድ በተለይም ስለ ሃይድሮካርበን ነው በሰፊው የሚያጠናው ማለት ነው። እናንተ ደግሞ ስለ ሃይድሮካርበን በደንብ አድርጋችሁ ማወቃችሁ ለእናንተ ምን ይጠቅማችኋል? የዚህ ዩኒት ዓላማውን ነግሬያችኋለሁ። ግቡስ ምንድን ነው? እናንተ ይህ ዩኒት ተምራችሁ ስታበቁ ምን ጥቅም ታገኙበታላችሁ? ለምንድን ነው የምትማሩት የሚሆን ነገር አብረን እንመልከት። ስለዚህ ሃይድሮካርበን ብለን የምንጠራቸው የኦርጋኒክ ኮምፓውንድ አንዱ ክፍል ናቸው ማለት ነው። ሶ ሃይድሮካርበን እናንተ በደንብ አድርጋችሁ መማራችሁና ማወቃችሁ የሚጠቅማችሁ ምንድነው? ወደፊት የፋርማሲ ተማሪ ልትሆኑ ትችላላችሁ፣ የሜዲሲን ተማሪ ልትሆኑ ትችላላችሁ። ስለዚህ መድኃኒትን ለመቀመምም ሊሆን ይችላል። ብዙ ኦርጋኒክ ኮምፓውንድ የሆኑ መድኃኒቶች አሉ። እነሱን ለመስራት በደንብ አድርገን ሃይድሮካርበንን ማወቅ ይጠበቅብናል። ስለዚህ ቀጣይ ላይ የሜዲሲን ተማሪ ስትሆኑ ኦርጋኒክ ኬሚስትሪ ትማራላችሁ። የፋርማሲ ተማሪ ስትሆኑ ኦርጋኒክ ኬሚስትሪ ትማራላችሁ። ይህ ደግሞ የመጀመሪያው ክፍል ነው ማለት ነው።
ሌላው ጤና ላይ እንግዲህ አስቡ ብዙ መድኃኒቶች የሚሰሩት ከምንድን ነው ማለት ነው? ከኦርጋኒክ ኮምፓውንድ ነው። ሶ ሃይድሮካርበን ማወቃቸው ደግሞ የኦርጋኒክ ኮምፓውንድን በደንብ ስም አወጣጡ ሊሆን ይችላል፣ ባህሪውን ሊሆን ይችላል፣ ሞሌኪሉ እንዴት እንደሚዘጋጅ እነዚህን ሁሉ እንድታውቁ ያደርጋቸዋል። ሶ ትልቅ አድቫንቴጅ አለው ማለት ነው። ሌላው ደግሞ ፔትሮሊየም ኢንጂነር ላይ ለምሳሌ ናቹራል ፊውልን ወይም የተፈጥሮ ነዳጅን ኤክስትራክት ለማድረግ ወደፊት እናንተ የፔትሮሊየም ኢንጂነር ኮን ትችላላችሁ። ሶ እዛ ቦታ ላይ እንግዲህ ኦርጋኒክ ኬሚስትሪ በደንብ ያወቀ ሰው ነው፣ በደንብ አድርጎ ጥናት ያካሄደ ሰው ነው ፔትሮሊየም ኢንጂነር ላይ ትልቅ ቦታ የሚኖረው ማለት ነው። እና እሱ ላይም ትልቅ አፕሊኬሽን አለው ማለት ነው። ሌላው ደግሞ ድራግ ፋርማሲስት ልትሆኑ ትችላላችሁ። እና ድራግ ፋርማሲስት በምትሆኑበት ጊዜ ሁሉም መድኃኒቶች ማለት ይቻላል እና ወደ 80% በላይ ኦርጋኒክ ኮምፓውንዶች ናቸው መድኃኒቶች። ስለዚህ የእነሱን ስም ለማውጣት ኔሚንግ ሲስተም በዚህ ዩኒት ነው የምትማሩት። አልኬኖች እንዴት ስም እንደሚወጣላቸው አልኪን ኤኒ ዋይ ኤኒ እያል የምንጠራቸው እያንዳንዳቸው ስም አወጣጥ ህግ አለ እና አይፓክኒም የሚባል አለ ትማራላችሁ በዚህ ለሰን ላይ። ይህን ነገር ማወቃችሁ የመድኃኒትን ስም ለማውጣት ትልቅ ቦታ አለው ማለት ነው። ኮመን ኔም እንዴት እንደሚወጣ አይፓክኒም እንዴት እንደሚወጣ እሱን ነገር ስትረዱ ለኬሚስትም ዘርፍ ሊሆን ይችላል፣ በፋርማሲስትም ዘርፍ ሊሆን ይችላል። ኦርጋኒክ ኬሚስትሪ ትልቅ ቦታ አለው። እናንተ እንደ ቀልድ ማየት የሌለባችሁ ዩኒት ቢባል አንዱ ይህ ነው ማለት ነው፣ ሃይድሮካርበን። እዚህ ላይ ስታርታፕ አክቲቪቲ ተሰጥቶናል። ምን ይለናል? ኮንሲደር ደ ኮመን ሴይ ደ ኪንግደም ኦፍ ሄቨን ራን ኦን ራይቲዮስነስ። እዚህ ላይ ገነትን አሊያም ደግሞ መንግስተ ሰማያትን ለመውረስ ወይም ለማግኘት የጽድቅ ስራ መስራት ወይም የጽድቅ መንገድን መከተል ይጠበቅብናል። እንዲሁም ደግሞ ደ ኪንግደም ኦፍ ኤርዝ ረን ኦን ዋት አልኬን። አሁን የምድራዊ መንግስትን ደግሞ ለማግኘት የአልኬንን መንገድ መጠቀም ይኖርብናል። አልኬን ማለት ለእናንተ ገና ሳልተማራችሁ አልኬን ብለን የምንጠላቸው ፊውሎች ናቸው። ስለዚህ ናቹራል ፊውል ናቸው። ስለዚህ እነሱ አንዱ ዘርፍ ናቸው። ለምሳሌ ቤታችሁ ውስጥ ቡታ ጋዝ የምትጠቀሙት ወይ በሲሊንደር ያለው ጋዝ እሱ አልኬን ነው እና የምድራዊ ንግስና ምንም መሰረት ያደረገ ነው? ፊውልን ናቹራል ፊውልን ቤዝድ ያደረገ ነው። ሰማያዊ መንግስት ደግሞ የጽድቅ ስራን መሰረት ያደረገ ነው ይለናል። እና እናንተ አግሪ ታደርጋላችሁ፣ በዚህ ተስማማላችሁ ወይንስ ተቃራኒ ናቸው የሚለውን ነገር ነው የሚጠይቃችሁ። ስለዚህ መልሳችሁ ምንድን ነው የሚሆነው? እዚህ ላይ እንግዲህ መንግስተ ሰማያትን ለማግኘት ወይንም ገነትን ለማግኘት ግዴታ የጽድቅ ስራ ወይም መልካም ስራ መስራት ይጠበቅብናል። እዚህ ላይም ደግሞ የዓለማችን መንግስታቶች ወይም የምድራችን መንግስታት እያንዳንዳቸው ህይወታቸው መሰረት ያደረጉት ለብዙዎቹ ማለት ይቻላል ሀያልነታቸውን ያረጋገጡት በምንድን ነው ማለት ነው? በተፈጥሮ ጋዝ ነው አሊያም ደግሞ በተፈጥሮ ነዳጅ ነው ማለት ነው። ለምሳሌ ሳውዲ አረቢያን ስትወስዱ ቶታሊ የምትመገበው ማለት ይቻላል ነዳጅን መሰረት አድርጋ ብዙ ሀገሮች ነዳጅ ላይ ቤዝድ ሆኖ ነው ማለት ነው። ስለዚህ ይሄ ነገር ወይም ይህ አባባል ትክክል ነው ማለት ነው፣ የምንስማማበት አባባል ነው። ምክንያቱም እንግዲህ አልኬን ብዬ ነገርኳችሁ የተፈጥሮ ነዳጅ ነው። ብዙ ሀያላን መንግስታት ብላችሁ የምጠሯቸው በቃ ነዳጅ ላይ ነው ሁሉ ነገራቸው ያለው ማለት ነው። ሁለተኛው ጥያቄ ዋት ሶርትስ ኦፍ ማቴሪያል ዱ ዩ ዩዝ አስ ኤ ሶርስ ኦፍ ኤነርጂ ቱ ኩክ ዩር ፉድ ኦር ፎር ትራንስፖርት ነው የሚለን። እንግዲህ ይሄ ግልጽ ነው። እንደኛ አገር ኮንቴክስት ለነዳጅነት የምንጠቀመው አንዱ እንጨት ነው። እንግዲህ እዚህ ላይ ፊገሩ ላይ እንዳስቀምጥኩላችሁ እንጨት አንዱን ለምግብ ማብሰያነት በገጠሪቱ የኢትዮጵያ ክፍል ላይ እንጠቀመዋለን። ስለዚህ ኤነርጂ ሶርስ ሆኖ እንጠቀመዋለን። ሌላው ደግሞ ከተማው አካባቢ ላይ ሊሆን ይችላል ፊውል እንጠቀም እንችላለን። ቡታ ጋዝ አይነት ነገር እሱን ነገር እንጠቀም እንችላለን። በተጨማሪ ደግሞ ኤሌክትሪክ ፓወር እንጠቀም እንችላለን፣ እንደ ስቶቭ አይነት ነገር። እነዚህ ነገሮችን እንጠቀም እንችላለን። ትራንስፖርት ላይ ደግሞ መኪናዎች ለምሳሌ በፊውል የሚሰሩ አሉ። አሁን ላይ ደግሞ ምን አለ ማለት ነው በኤሌክትሪክ የሚሰሩ ለትራንስፖርት ፐርፐዝ የሚውሉ አሉ። በገጠሪቱ ክፍል ደግሞ ሌላ ነገሮችን ሊጠቀሙ ይችላሉ። የጋማ ከብቶችን ለትራንስፖርት ሊጠቀሙ ይችላሉ ማለት ነው። ስለዚህ ይህን በዚህ አይነት መንገድ መመለስ ይችላላችሁ። ሌላኛው የአክቲቪቲ ጥያቄ ዱ ዩ ኖው ዘ ኬሚካል ኮምፖነንት ኦፍ ጋዞላይን ኦር ዲዝል ኦይል ዳት ሚስ ናፍጣ ዳት ፒፕል ዩዝ ፎር አውቶሞቢል ባጃጅ ኦር ዋት ሞተር ባይክ ነው የሚለን። ሃው ኢዝ ኢት ኢዝ ኦብቴንድ። እዚ ላይ እንግዲህ ጋዝ ማደያዎች ላይ አሊያም ደግሞ የነዳጅ ማደያዎች ቦታ ላይ የምታገኙት ነዳጅ ምን አይነት ኮምፖነንቶችን ይዞ ሊይዝ ይችላል፣ ምን አይነት ሰብስታንሶች ናቸው ያሉት ነው የሚለን።
ለምሳሌ መኪናዎች የሚጠቀሙት ብዙ መኪና የተለያየ ነዳጅ ሊጠቀም ይችላል። ናፍጣ ሊሆን ይችላል፣ ቤንዚንም ሊሆን ይችላል ማለት ነው። ኬሮሲንም ሊኖር ይችላል ማለት ነው። ስለዚህ ባጃጅ የሚጠቀሙ ሊሆን ይችላል፣ ሞተር ባይክስም ሊጠቀም ይችላል ነው የሚለን። ስለዚህ እናንተ ለአውቶሞቢል ወይም ለተሽከርካሪ የምንጠቀመው የተፈጥሮ ነዳጅ ብዙ አይነት ኮምፖነንት በውስጡ ሊኖረው ይችላል ማለት ነው። ወደ መጨረሻው አካባቢ ላይ እንማራለን በሰፊው። ግን ቤንዚን ሊኖር ይችላል፣ ናፍጣ ሊኖር ይችላል። ለብቻው ናፍጣ የሚባል ራሱን የቻለ ናፍቶል ነው፣ ራሱን የቻለ ኬሚካል ነው። ኦክቴን ሊኖረው ይችላል፣ ሜክስቸር ነው። ባይ ብዙ አይነት ኮምፖነንቶች ይኖሩታል በውስጡ ማለት ነው። እና ኬሮሲን ሊኖር ይችላል ማለት ነው። በዚህ አይነት መንገድ መመለስ ትችላላችሁ። እንዴት ነው የሚገኘው ከተባላችሁ ያው እንግዲህ ፔትሮሊየም እነዚህ ጋዝ ስቴሽን ላይ የምታገኟቸው አለም ደግሞ ማደያ ቦታ የምታገኟቸው ነዳጆች ቶታሊ የፔትሮሊየም ፕሮዳክቶች ናቸው። ኦሌም ናቸው፣ ፔትሮሊየም ናቸው ማለት ነው። እና ፔትሮሊየም ደግሞ ብዙ አይነት ሚክስቸርን ባንድ ይዟል ማለት ነው። ሶ እሱም በፍራክሽናል ዲስቲሌሽን ነው ምን የሚደረገው ማለት ነው ኤክስትራክት የሚደረገው። ስለዚህ ወደ መጨረሻው ለሰን ላይ በሰፊው እናያለን። ትልቅ ሜትድ አለው፣ ራሱን ቻለ ሰፊ ለሰን አለው። እንዴት ማግኘት እንችላለን? ያው ናቹራል ሶርስ ነው። ያን ናቹራል ሶርስ ግን ፔትሮሊየም ኮምፖነንት ነው የሚባሉት እነዚህ ጋዞላይን ወይም ዲዝል ኦይል ብለን የምንጠራቸው የፔትሮሊየም ኮምፖነንቶች ናቸው። ሶ እነሱን ደግሞ በፍራክሽናል ዲስቲሌሽን ኤክስትራክት ይደረጋሉ። መጨረሻ አካባቢ ላይ ሰፋ ያለ ትምህርት አለን። ሌላው እዚ ላይ ሃቭ ዩ ኢንካውንተርድ ባዮጋዝ ፕላንት ኢን ዩር ኤሪያ ይለናል። ስለዚህ ዋት ኢዝ ኢትስ ዩዝ ይለናል። ጥቅሙስ ምንድን ነው? እንዴትስ ሊሰራ ይችላል ነው የሚለን የኛው ጥያቄ። ባዮጋዝ ብለን የምንጠራው ከስሙ እንደምትረዱት ከፕላንትና ከአኒማል ቅሪተ አካል የሚገኝ ሆምሜድም ሊሆን ይችላል ምንድነው ማለት ነው ነዳጅ ነው ማለት ነው። ስለዚህ ለማብሰያነት እንጠቀምበታለን። እንዴት ነው የሚዘጋጀው? የፕላንትን ቅሪተ አካልና ወይንም የአኒማል ዌስትም ሊሆን ይችላል እነሱ ነገሮችን በአንድ ከውሃ ጋር ሚክስ አድርጎ ከኦክሲጅን ጋር እንዳይቀላቀል ተደርጎ ባዮጋዝ እንዴት እንደሚዘጋጅ ራሱን ቻለሰን አለ በደንብ አሳያችኋለሁ። ጥቅሙ ዋናው ነገር ግን እነዚህን ዌስት ኦፍ ፕላንት ኤንድ አኒማል ሊሆን ይችላል እነሱን በአንድ ሚክስ አድርገን ውሃ ጨምረን ፋይናሊ ኦክሲጅን እንዲያገኝ አድርገን ፓክ እናደርገውና ምናደርጋለን ማለት ነው። ፈርሜንቴሽን በውስጡ ያካሂዳል። ፋይናሊ የሚመረት ጋዝ አለ። ያ ጋዝ ባዮጋዝ ተብሎ ይጠራል። ስለዚህ ሚቴን ነው ባዮጋዝ የሚባለው ሚቴን ነው፣ CH4 ነው። ቀጣይ እንማራለን። ስለዚህ የዚህ ጥቅም ደግሞ ቤት ውስጥ ምን ምግብ ለማብሰል እንጠቀምበታለን ማለት ነው። እንዴት ይሰራል? አሁን የነገርኳችሁ ነው። በሰፊ ደግሞ ራሱን ቻለሰናል። ሌላኛው ጥያቄ ዲስካስ ዘ ሶሾ ኢኮኖሚክስ ኢምፓክት ኦፍ ፕላንት አስ ኤ ሶርስ ኦፍ ኬሚካል ዩዝድ ኢን ትራዲሽናል ሜዲሲን ኤንድ ዶፒንግ ይለናል። ይህ እንግዲህ ፕላንትን ለባህላዊ መድኃኒትነት እንጠቀማለን ፊገሩ ላይ እንደምትመለከቱት። እንዲሁም ደግሞ ለአነቃቂነት ለምሳሌ እንደ ጫት አይነት ነገር እንደሱ አይነት ነገር ልንጠቀም እንችላለን ፕላንትን ቀጥታ ማለት ነው። ሶ ይሄ ሶሾ ኢኮኖሚክ ጥቅሙ ወይም ጉዳቱን ወይም ለውጡ ምንድን ነው? ምን አይነት ጥቅም ሊኖር ይችላል? ምን አይነት ጉዳት ሊኖር ይችላል? ምን አይነት ኢምፓክት አለው ነው ብለን ስለዚህ የዚህን መልሳችን አሁን ፕላንትን በትራዲሽናል ሜዲሲን ደረጃ ከተጠቀምን ትልቅ አድቫንቴጅ ሊኖረው ይችላል። ብቻ ዶዙን ወይንም ምጣኔውን ለሰውነት በሚገባ ደረጃ የሚሆን ከሆነ ምን ይሆናል ማለት ነው ጥቅም ይኖረዋል ማለት ነው። ሶሻል ላይ ትልቅ አድቫንቴጅ አለ በመድኃኒት ደረጃ። ነገር ግን በአነቃቂነት ደረጃ ግን ከተጠቀምነው ለምሳሌ ጫትን ሊሆን ይችላል፣ ትንባኮ ሊሆን ይችላል፣ ሌላ የኮካ ሊፍ ሊሆን ይችላል። እነሱ ነገሮች ከተጠቀምናቸው መጨረሻ ላይ ኔጌቲቭ የሆነ ኢምፓክት ሊኖራቸው ይችላል። በጣም ለእኛም የማይጠቅም ሶሻል ላይም ወይም ኢኮኖሚካችን ላይ ትልቅ ጉዳት ማድረስ የሚችሉ ሊሆኑ ይችላሉ ማለት ነው። ስለዚህ እናንተ ይህንን በዚህ አይነት መንገድ መመለስ ይችላላችሁ። እያንዳንዱን ደግሞ ወደፊትም መደንብ እናየዋለን። የመጨረሻው የስታርታፕ አክቲቪቲ ጥያቄ ካን ዩ ዲፋይን ኦርጋኒክ ኬሚስትሪ ኦር ኦርጋኒክ ኮምፓውንድ ዋት አባውት ሃይድሮካርበን ይለናል። ስለዚህ ዲፋይን ማድረግ እንችላለን። ኦርጋኒክ ኬሚስትሪ ኢት ኢዝ ፊልድ ኦፍ ኬሚስትሪ ስተዲ አባውት ኦርጋኒክ ኮምፓውንድ ነው። ስለዚህ ኦርጋኒክ ኬሚስትሪ ብለን የምንጠራው ስለ ኦርጋኒክ ኮምፓውንድ የሚያጠና የፊልድ ኦፍ ኬሚስትሪ ነው ማለት ነው፣ ወይም ብራንች ኦፍ ኬሚስትሪ ነው ማለት ነው። ማን? ኦርጋኒክ ኬሚስትሪ። ስለዚህ ኦርጋኒክ ኮምፓውንድ ብለን የምንጠራቸው ደግሞ ካርበን ኮንቴንስ ኮምፓውንዶች ናቸው። ኤክሴፕሽን አለ፣ ግን ጄነራሊ ካርበን ኮንቴንስ ኮምፓውንድ ኦርጋኒክ ኮምፓውንድ ተብሎ ይጠራ ማለት ነው። ዋት አባውት ዘ ሃይድሮካርበን ይላል። ሃይድሮካርበን ደግሞ የኦርጋኒክ ኮምፓውንድ አንዷ ክፍል ነች ማለት ነው፣ አንዱ ፓርት ነው ማለት ነው። ስለዚህ ኦርጋኒክ ኮምፓውንድ ሌላኛው ሰብ ፓርቱ ምንድነው?
ሃይድሮካርበን ነው ማለት። ስለዚህ ሃይድሮካርበን ኦርጋኒክ ኮምፓውንድ ናቸው ወይም የኦርጋኒክ ኮምፓውንድ ፋሚሊ ናቸው ማለት ነው። ስለዚህ ዴፊኒሽኑ ኦርጋኒክ ኬሚስትሪ ፊልድ ኦፍ ኬሚስትሪ ነው። ስተዲ አባውት ኦርጋኒክ ኮምፓውንድ። ኦርጋኒክ ኮምፓውንድ ብለን የምንጠራው ደግሞ ካርበን ኮንቴንስ ኮምፓውንድ ነው። የራሱ የሆነ ኤክሴፕሽን አለ፣ ለብቻው እናያለን እሱን። ሃይድሮካርበን ደግሞ የኦርጋኒክ ኮምፓውንድ ፓርት ናቸው፣ ክፍል ናቸው። ስለዚህ የሚጠኑትም በኦርጋኒክ ኬሚስትሪ ነው ማለት ነው። ሃይድሮካርበን ደግሞ ዲፋይን የምታደርጉት በዚህ መንገድ ነው። ሃይድሮካርበን ለምንጠራው ከስሙ እንደሚለው ሃይድሮ ማለት ሃይድሮጂን፣ ካርበን ካርበን ነው። ሶ ሃይድሮካርበን ማለት a compound which contains only or a compound which composed only from carbon and hydrogen ከካርበንና ከሃይድሮጂን ብቻ የተሰራ ሃይድሮካርበን ተብሎ ይጠራ ማለት ነው። ብዙ ክላሲፊኬሽን አለው እንመለከታለን። ስለዚህ the hydrocarbons that you are going to study in this unit are a class of organic compound። እዚህ ላይ እንደነገርኳቸው ሃይድሮካርበን የዚህ ዩኒት ዋና ዓላማ ወይም ትምህርታቸው ሃይድሮካርበን ነው። ስለዚህ ሃይድሮካርበን ደግሞ የኦርጋኒክ ኮምፓውንድ አንዱ ክፍል ናቸው ማለት ነው። በት what are organic compound and organic chemistry ለሚለው ያው መልሼላችኋለሁ። ኦርጋኒክ ኮምፓውንድ ካርበን ኮንቴንስ ኮምፓውንድ ነው፣ ኤክሴፕሽን አለው። ሁሉም ካርበንን የያዘ ሁሉ ኦርጋኒክ እንደማይባል አሁን አሳያችኋለሁ። ኦርጋኒክ ኬሚስትሪ ግን ስለ ኦርጋኒክ ኮምፓውንድ የሚያጠና ፊልድ ኦፍ ኬሚስትሪ ወይም ብራንች ኦፍ ኬሚስትሪ ነው ማለት ነው። ዘ አንሰር ቱ ዚስ ኩዌስችን አር ኦል አራውንድ ዩ ይለናል። ያው መልሱ በእኛ ዙሪያ የሚገኝ ነገር ነው። አሁን የነገርኳችሁ መመለስ ትችላላችሁ። ሞስት ኦፍ ፉድ ስታፍ ዳት ዊ ኮንሱም ኤቭሪ ዴይ ሰች አስ ፍሩት፣ ቬጂቴብል፣ ሹገር፣ ፋት፣ ስታርች ኤንድ ቪኔገር አር ዋት ቤዚካሊ ኦርጋኒክ ኮምፓውንድ። እንግዲህ ዴይ ቱ ዴይ ኦርጋኒክ ኮምፓውንድን በምግብ ደረጃ እንጠቀማቸዋለን። ለምሳሌ ቬጂቴብሎችን ስትወስዱ፣ እንዲሁም ደግሞ ሹገርን ስትወስዱ፣ ፋትን ወይም ቅባት ስትወስዱ፣ ስታርች ነገር ስትወስዱ፣ እንዲሁም ደግሞ እንደነዚህ አቸቶ አይነት ነገር ስትጠቀሙ፣ ፍራፍሬዎችን ስትወስዱ እነሱ ቶታሊ በውስጣቸው ከፍተኛ የሆነ ኦርጋኒክ ኮምፓውንድን ይዘዋል ማለት ነው። ቤዚካሊ ብዙ ኦርጋኒክ ኮምፓውንድን ዴይ ቱ ዴይ የምናደርጋለን ማለት ነው፣ እንጠቀማለን ማለት ነው። ሲሚላርሊ substances such as pesticide, herbicide, fuel, dry cleaning chemical, soap and detergent, pharmaceutical, alcoholic beverage, extra are also organic compound። ሌላው ደግሞ በቤት ውስጥ ከምሰ እንደነ ፔስቲሳይድ ሊሆን ይችላል፣ ጸረ ተባይ ሊሆን ይችላል፣ የአረም ማጥፊያ ሊሆን ይችላል፣ ወይንም አንወንትድ ፕላንትን ሪሙቭ የምናደርግበት herbicide የሚባል አለ፣ ነዳጅ፣ እንደ የደረቅ እጥበት የምንጠቀምባቸው አሉ፣ ድራይ ክሊኒክ የሚባሉ እንደነ ቤንዚን C6 H6 ሊሆን ይችላል፣ እንደነ ካርበን ቴትራ ክሎራይድ። እነዚህ አይነት ኬሚካል ሁሉ ምንድናቸው? ኦርጋኒክ ኮምፓውንዶች ናቸው። አልኮሊክ ቢቬሬጅ ለምሳሌ ኢታኖልን ይዟል። ኢታኖል ደግሞ ፎርሙላው CH3CH2OH ነው ማለት ነው። አሁን ካርበንን ሃይድሮጅን ይዟል። ስለዚህ ካርበን ኮንቴን ኮምፓውንድ ኦርጋኒክ ኮምፓውንድ ማለት ነው። ዲተርጀንት እነዚህ የንጽህና መጠበቂያዎች ሊሆኑ ይችላሉ፣ ላርጎ ሊሆን ይችላል፣ ሳሙና ሊሆን ይችላል። እነሱ ምንድናቸው? ኦርጋኒክ ኮምፓውንድ። ይሄ ደግሞ መድኃኒት ላይ ድራግ ላይ የምትወስዷቸው ፋርማሲካል ኬሚካሎች አሉ፣ ቶታሊ ኦርጋኒክ ናቸው ማለት ይቻላል ማለት ነው። ስለዚህ እነዚህ ፓርት ኦፍ ምንድናቸው? ኦርጋኒክ ኮምፓውንዶች ናቸው ማለት ነው። ኤቭሪ ሊቪንግ ኦርጋኒዝም ኢዝ ሜድ ኦፍ ኦርጋኒክ ኮምፓውንድ። እንግዲህ ሁሉም ህይወት ያለው ፕላንትም አኒማልም ምንድነው ማለት ነው? የተሰራው ከኦርጋኒክ ኮምፓውንድ ነው ማለት ይቻላል። ትልቁም ፐርሰንት የሰራው ምንድነው? ኦርጋኒክ ኮምፓውንድ ነው። እኛን ጨምሮ በጣም ትልቁ ፐርሰንቴጃችንን ከቨር የሚያደርገው ኦርጋኒክ ኮምፓውንድ ነው። ለምሳሌ አኒማልን ብትወስዱ ፕሮቲን አለው፣ ኦርጋኒክ ኮምፓውንድ ነው። ካርቦሃይድሬት አለው፣ ኦርጋኒክ ኮምፓውንድ ነው። ሊፒድ ያለው ኦርጋኒክ ኮምፓውንድ ነው። እንደነዚህ አይነት ነገሮች ሁሉ ከምንድነው የተሰሩ? ከኦርጋኒክ ኮምፓውንድ ነው ማለት ነው። ስለዚህ a large number of organic compound have been isolated and identified from plant and animal ማለት ነው። በተለይ ከፕላንትና ከአኒማል በቁጥር የማይገመት ብዙ አይነት ኬሚካሎች አይዴንቲፋይ ተደርገዋል። ለምሳሌ ከእያንዳንዱ ከኮካ ሊቭ ኮኬን፣ እንዲሁም ደግሞ ከተለያየ አንዳቸው ትንባኮ አይነት ነገር የኒኮቲን ሲጋራ የሚሰራበት ሲጋሬት የሚሰራበት ማለት ነው። እነሱ ነገሮች ሁሉ ስለዚህ ከፕላንትና ከአኒማል ብዙ ኦርጋኒክ ኮምፓውንዶችን ምን መደረግ ተችሏል ማለት አይዴንቲፋይ መደረግ ተችሏል ማለት ነው። The organic compound that are synthesized by living organism are called natural product ይባላል። እንግዲህ ኦርጋኒክ ኮምፓውንድ ሆኖ ነገር ግን ከሊቪንግ ኦርጋኒዝም ሲንተሳይዝድ የሚደረግ ከሆነ ምን ይባላል ማለት ነው? ናቹራል ፕሮዳክት ብለን እንጠራዋለን ማለት ነው። ለምሳሌ ብንወስድ ለምሳሌ ከጉንዳን ወይም ከአንት ምን ሊገኝ ይችላል ማለት ነው? ከጉንዳን ፎርሚክ አሲድ ሊገኝ ይችላል። ፎርሚካ ይሄ በተለይ ንብ ሲነክሳችሁ ወይም ኢንጀክት በሚያደርግበት ጊዜ በጣም የሚያቃጥል ቶክሲክ ነገር እሱ ምንድነው ማለት ነው? ፎርሚክ አሲድ ነው። ሶ እንደነዚህ አይነት
ኦርጋኒዝም የተገኘ ኦርጋኒክ ኮምፓውንድ ናቹራል ፕሮዳክት ብለን እንጠራዋለን ማለት ነው። ኦልዞ ፕላንት ሃቭ ፕሪንሲፓሊ ቢን ዩዝድ አስ ሶርስ ኦፍ ዩዝፉል ኦርጋኒክ ኮምፓውንድ ሰች አስ ዞስ ኢን ትራዲሽናል ሜዲሲን። ስለዚህ ፕላንትን እንደኛ ሀገር ኮንቴክስት ስትወስዱ ለባህላዊ ሕክምናነት በሰፊው ይጠቀሟቸዋል። በደንብ አድርገው ደግሞ እኛም ሀገር ካያችሁ ብዙ ባህላዊ ሕክምና ላይ የሚኖረው ምንድነው ማለት ነው እጾችን ነው የሚጠቀሙት ማለት ነው። ለባህላዊ ሕክምና በሰፊው እንጠቀምባቸዋለን ማለት ነው። ምኖችን ፕላንት ማለት በዋናነት they also provide some organic compounds that are considered drug of abuse because they lead to addiction and have negative socio-economic impact። እንደዚያ ደግሞ አንዳንዶቹ ፕላንት ሶሾ-ኢኮኖሚክ ላይ ኔጌቲቭ ኢምፓክት ያላቸው ወይም ጉዳት ያላቸው ምኖች አሉ ማለት ነው ፕላንቶች አሉ ማለት ነው። ይህ ደግሞ የሚሆነው ምንድን ነው አንዳንድ ጊዜ ለሱስ ያጋልጣሉ ማለት ነው። ያ ደግሞ እነሱን ለመግዛት የምናወጣው ምን አለ ማለት ነው ብር አለ፣ ግን ለጤንነታችን የሚጠቅመን ነገር የለም። ህይወታችንም ሊቀጥፉን ይችላሉ። ያ ደግሞ ሶሻል ላይም ኢኮኖሚክ ላይም እንዲያደርግ ይችላል ማለት ነው ጉዳት ሊኖረው ይችላል ማለት ነው። ለምሳሌ ትንባኮን ብትወስዱ ሲጋሬት የሚሰራበት ጫትን፣ እነዚህ አይነት ፕላንቶች ሌላ እኛን ሶሻል ላይም ወይም ኢኮኖሚያችንን በደንብ አድርገው መጉዳት የሚችሉ ምንድን ናቸው ማለት ነው ፕላንት ናቸው። ለምን አዲክሽን ወይም ሱስ የሚባውን ነገር እንዲከሰት ስለሚያደርጉ ማለት ነው። ሳይኮትሮፒክ ፕላንት ኬሚካል ሰች አስ ዋት ኒኮቲን ሊሆን ይችላል። ይሄ ብዙ ጊዜ ከትንባኮ ቅጠል የሚገኝ ኬሚካል ነው። እንዲሁም ደግሞ ካቶኒን ሊሆን ይችላል። ከጫት የምታገኙት ኬሚካል ነው። ሜንታላችንን ቶታሊ መጉዳት የሚችል ነው ማለት ነው። ሊያነቃቃ ይችላል፣ ለጊዜው ስቲሙሌት ሊያደርግ ይችላል፣ ግን ከዛ በኋላ ግን ነን ስፖንታኒየስ ነው፣ ቀጣይነት የለው። እነዚህን ነገሮች የሚጠቀም ሰው አዲክት ይሆናል ወይንም ሱስ ይዘዋ ማለት ነው። በተጨማሪ ደግሞ እዚች ላይ ያለ ፍሮም ካታ ኤጁለስ ከሚባል የፕላንት ዝርያ ደግሞ ሞርፊን ማግኘት እንችላለን። ፕላንቶቹ ብዙ ጊዜ ፖፒ ፕላንት የሚባሉ አሉ። እንደዚህ አይነት ፍሬ ነው የሚያፈሩት። ይሄን ነው የሚመስለው እዚች ፊገሩ ላይ የምታዩትን። ይሄ አይነት ኬሚካል ምንድን ነው አነቃቂ ነው፣ ግን መጨረሻ ጉዳት አለው ማለት ነው። ሌላው ደግሞ ኮኬን ፍሮም ኮካሊፍ። ኮካሊፍ ማለት ችኛይቱ ፊገር ላይ የምታዩት ችኛይቱ ኮካሊፍ ነች። ከእሷ ደግሞ ኮኬን የሚባል ምን አለ ማለት ነው ኬሚካልን ወይም ስቲሙላንት የሆነ ኬሚካልን ልናገኝ ይችላል፣ ግን ጉዳት መጨረሻ ሊኖረው ይችላል ማለት ነው። ስለዚህ some of this drug are also used in ዶፒንግ እንደ ማነቃቂያነት እንጠቀማቸው፣ እንደ አበረታችነት እንጠቀማቸዋለን ማለት ነው። ዶፒንግ is the misuse of what certain substance and method to enhance sporting performance and stamina ነው። ስለዚህ እነዚህ አበረታች የሚባሉ እጾችን ወይም ኬሚካሎችን መጠቀም ያው አግባብነት የለውም፣ ግን ለምንድን ነው ብዙ ሰዎች የሚጠቀሙበት ስፖርቲንግ ላይ የተሻለ ጥሩ ፐርፎርም አድርገው እንዲያሸንፉ ማለት ነው። ከዛ እነዚህን ነገሮችን ይጠቀማሉ። ለምሳሌ ሩጫ ላይ ሊሆን ይችላል፣ ሌላ ነገር ላይ ሊሆን ይችላል እና አበረታች የሚባሉ ኬሚካሎችን ይጠቀማሉ። ሚስ ዩዚንግ ነው የሚባለው። እነዚህ ማለት ተገቢነት የለውም፣ ግን እነሱ ተጠቅመው ለጊዜው የተሻለ ብርታት ያገኛሉ። መጨረሻ ላይ ግን አደጋ ላይ ይጥላቸዋል ማለት ነው። ሜንታላቸውን ሊጎዳ ይችላል ማለት ነው። although these compounds are perceived as useful to boost zealous እንዚህ ላይ እንግዲህ አሁን ለጊዜው እንዳይደክማቸው ቢያደርግም ኢነርጂያቸውን እንዲጨምር ቢያደርግላቸውም ድካማቸውን ቢቀንስላቸውም ግን በኋላ ላይ ምን ይኖረው ማለት ነው ጉዳት ይኖረው ማለት ነው። ስለዚህ ጉዳቱ ምንድነው የሚሆን ነገር እንመለከታለን። እዚህ ላይ እንግዲህ አደንዛዥ እጾች የምንጠቀም ከሆነ ምን ጉዳት ሊያደርሱብን ይችላሉ? they have serious side effects such as what personality disorder ሊከሰት ይችላል። ሎ ፕሮዳክቲቪቲ ምርታማ ላንሆን እንችላለን። ኢንክሪዝድ አክሲደንት አደጋ ሊጨምሩብን ይችላሉ። እንዲሁም ደግሞ ተወዳዳሪነታችንም ምን ሊያደርግ ይችላል ማለት ነው ሊቀንስ ይችላል። ሪዳክሽን ኦፍ ኮምፒቲቲቭነስ። ሌላው ደግሞ ኢናቢሊቲ ቱ ኮፕ ዊዝ ዘ ታስክ ዛት ሪኳየር ሃይ ሌቨል ጀጅመንት ኤንድ ፋይን ሞተር ስኪል። እንግዲህ ትልቅ ውሳኔ የሚጠይቁ ስራዎች ወይም ታስኮችን ምንላን መፈጸም ወይም መስራት አንችልም ማለት ነው። ደካማ ነው የሚያደርገን ማንኛው እነዚህ ዶፒንግ አሊያም ደግሞ አነቃቂ የሚባሉ ነገሮችን ስንወስድ ለምሳሌ ውድድር ወይም የሩጫ ውድድር ቢኖርበት ያለ እነሱ መሮጥ አይችልም ማለት ነው። ኮንፊደንሱ ይወርዳል ማለት ነው። ታስክን በቀላሉ መፈጸም አይችልም ማለት ነው። እነሱን ቴክ ካላደረገ ወይም ካልወሰደ ማለት ነው። ስለዚህ እንደዚህ አይነት ሲሪየስ የሆነ ኢንፌክት ወይም ጉዳት ይኖራቸዋል ማለት ነው።
ሂስትሪ ኦፍ ኦርጋኒክ ኬሚስትሪ እንግዲህ ስለ ኦርጋኒክ ኬሚስትሪ ታሪካዊ አመጣጥ በደንብ እንመልከት። አት ኤንድ ኦፍ ዲስ ሴክሽን ስቱደንት ዊል ቢ ኤብል ቱ ናሬት ዘ ሂስቶሪካል ዴቨሎፕመንትስ ኦፍ ኦርጋኒክ ኬሚስትሪ። የኦርጋኒክ ኬሚስትሪ ሂስቶሪካል ዴቨሎፕመንት ምን እንደሆነ አሁን እንመልከት። ዘ ሳይንስ ኦፍ ኦርጋኒክ ኬሚስትሪ ቢጋን ቱ ፍሎሪሽ ዊዝ ዋት ዘ ዲማይዝ ኦፍ ዘ 19th ሴንቸሪ ቲዮሪ ኮልድ ቫይታሊዝም ቲዮሪ። እንግዲህ ኦርጋኒክ ኬሚስትሪ በደንብ ማደግና ማበብ የቻለው ከ19ኛው መቶ ክፍለ ዘመን አካባቢ ላይ ወይም ከዛም በፊት የነበረ ምን ነበረ? ቫይታሊዝም ቲዮሪ ነበር። ይሄ ቫይታሊዝም ቲዮሪ እሱ ቲዮሪ ከሞተ በኋላ ኦርጋኒክ ኬሚስትሪ በደንብ አድርጎ ማበብ ችሏል ማለት ነው። ቫይታሊዝም ቲዮሪ ምንድነው ስቴት የሚያደርግልን? አኮርዲንግ ቱ ቫይታሊዝም ቲዮሪ ኦርጋኒክ ኮምፓውንድ ዌር ኦንሊ ዶስ ዛት ካም ፍሮም ዋት ሊቪንግ ኦርጋኒዝም። ቫይታሊዝም ቲዮሪ ኦርጋኒክ ኮምፓውንዶች የሚገኙት ከኦርጋኒዝም ነው። ያ ማለት ከፕላንትና ከአኒማል ነው የሚገኙት። ኤንድ ኦንሊ ሊቪንግ ቲንግስ ኩድዋት ሴንቲሳይዝ ኦርጋኒክ ኮምፓውንድ። ሊቪንግ ቲንግስ ሊያመርቱ የሚችሉት ምንድነው ማለት ነው? ኦርጋኒክ ኮምፓውንድን ነው ስሩ ኢንተርቬንሽን ኦፍ ቫይታል ፎርስ። ስለዚህ በነሱ በቫይታል ፎርስ ወይም በውስጥ ኃይላቸው ምክንያት ምንም ማምረት ይችላሉ ማለት ነው? ኦርጋኒክ ኮምፓውንድን ማምረት ይችላሉ ማለት። ስለዚህ ቫይታሊዝም ቲዮሪ ወይም ላይፍ ፎርስ ቲዮሪ ብለን የምንጠራው ኦርጋኒክ ኮምፓውንድ ከኦርጋኒዝም ከፕላንትና ከአኒማል እንደሚገኙ እንዲሁም ደግሞ ኢንኦርጋኒክ ሰብስታንስ ደግሞ የሚገኙ ከምንድነው? ከሚነራል ነው ማለት ነው። ነን ሊቪንግ ቲንግስ ከሆነ ነገር ኢንኦርጋኒኮች ይገኛሉ። ኦርጋኒክ ግን ከሊቪንግ ከፕላንትና ከአኒማል ይገኛል ብሎ የሚያትት ወይም የሚያብራራ ምንድነው ማለት ነው? ቲዮሪ ነው፣ ቫይታሊዝም ቲዮሪ። ስለዚህ ኦርጋኒክ ኬሚስትሪ ይህ ቲዮሪ ከሞተ በኋላ በደንብ አድርጎ ማበብና ማደግ ችሏል ማለት ነው። ኢንኦርጋኒክ ኮምፓውንድ ዌር ኮንሲደርድ ዞስ ኮምፓውንድ ዳት ካም ፍሮም ነን ሊቪንግ ሶርስ። እንግዲህ ኢንኦርጋኒክ ኮምፓውንዶች ደግሞ ከምንድን ነው የሚገኙት ብሎ የሚያምነው? ነን ሊቪንግ ሶርስ ማለት ህይወት ከሌላቸው ከእነሱ እንደሚገኙ በደንብ አድርጎ ስቴት ያደርግልናል። ማን? ላይፍ ፎርስ ቲዮሪ አሊያም ቫይታሊዝም ቲዮሪ። እዚህ ላይ ተማሪዎች እንግዲህ ላይፍ ፎርስ ቲዮሪን አሊያም ቫይታሊዝም ቲዮሪን ዲስፕሩቭ ያደረገው ኬሚስት ወይም የጀርመን ኬሚስት ቮለር ነው። ስለዚህ ሃውኤቨር discovered in 1828 that an organic compound called urea። ይህ ሰውዬ እንግዲህ ወይም ይሄ ኬሚስት ለመጀመሪያ ጊዜ በ1828 ዩሪያን ላብራቶሪ ውስጥ ከኢንኦርጋኒክ ከሆኑ ሰብስታንሶች አምርቶ አሳይቷል ማለት ነው። ምንን? ዩሪያን ማለት ነው። ምን ይላቸዋል? የመጀመሪያው the first synthesized organic compound in laboratory from inorganic substance። ኢንኦርጋኒክ ከሆነ ሰብስታንስ ላብራቶሪ ውስጥ አምርቶ ያሳየን ኬሚስት ማንማቶ ቮለር ነው ማለት ነው። ስለዚህ ይች ዩሪያ ብለን የምንጠራት ኢትዝ ኮንስቲትዩንትስ ኦፍ ዩሪን ነው፣ የሽንት አንዱ ኮምፖነንት ነው። ስለዚህ ይሄ ሰውዬ ከምንድን ነው ወይም ይሄ ኬሚስት ከምንድን ነው ዩሪያን ፕሮዲውስ ያደረገው ካልን የመጀመሪያ ሁለት ሪያክታንቶችን ተጠቅሟል። አሞኒየም ክሎራይድንና ሲልቨር ሲያኔትን ሁለቱን ሪአክት እንዲያደርጉ አደረገ ማለት ነው። ከዛ ምን ዲስፕሌስመንት ሪአክሽን አካሄዱ? ሲልቨር ክሎራይድ ፕላስ አሞኒየም ሲያኔትን አገኘ ማለት ነው። ስለዚህ ይሄ ሲልቨር ክሎራይድ ሶሊድ ሰብስታንስ ነው የሚሆነው፣ አይሟሟም። ይቺ ግን ሊኩዊድ ሆና የምትቀረው ሶሊድ የሆነች ሳልት ነች ማለት ነው። እነዚህ ሁለቱን ሳልቶች ነው በአንድ ቀላቀላቸው፣ አሞኒየም ክሎራይድን እና ሲልቨር ሲያኔትን ቀላቀላቸው። ከዛ መጨረሻ ላይ ግን አሞኒየም ሲያኔትን አገኘ፣ ይህን ኮምፓውንድ አገኘ። አሞኒየም ሲያኔትን ምን አደረገ? ፋይናሊ አሞኒየም ሲያኔትን ሂት አደረገው፣ ኢቫፖሬት እንዲያካሄድ አደረገ ማለት ነው። በሚያሞቅበት ጊዜ ምን አገኘ? ዩሪያን ሴንቲሳይዝ አደረገ ማለት ነው። ዩሪያን አገኘ ማለት ነው፣ ሲኦ። በዚች አይነት መንገድ ይችን ኬሚካል ምን ማለት ቻለ ማለት ነው? ማምረት ቻለ ማለት ነው። አሁን the first synthesized organic compound in laboratory ማን ሆነች ማለት ነው? ዩሪያ from what? inorganic substance አሞኒየም ክሎራይድ and silver cyanate። ስለዚህ ፋይናል የሚያገኘው ፕሮዳክት አሞኒየም ሲያኔት ነው። አሞኒየም ሲያኔቱን ምን አድርጎታ ማለት ነው? ሂት ሲያደርገው ዩሪያን አግኝቷ ማለት ነው። ስለዚህ ይች ነች ኢቫፖሬቲንግ። እዚህ ላይ ምን ይላችኋል? ዩሪያ could be synthesized in laboratory by evaporating an aqueous solution of what? the inorganic compound ammonium cyanate። ስለዚህ ኢንኦርጋኒክ የሆነችውን አሞኒየም ሲያኔትን ይችን ሂት ሲያደርግ ዩሪያን አግኝቷ ማለት ነው። ኤንኤች2 ዘሆልቱ ሲኦ ማለት ነው። ይችን ኮምፓውንድ አግኝቷ። ሶ ላይፍ ፎርስ ቲዮሪ አሊያም ቫይታሊዝም ቲዮሪ ዲስፕሩቭ የተደረገው በዚህ ኬሚስት ነው ማለት ነው። ዊዝ ዲስ ዲስከቨሪ እንግዲህ በዚህ ግኝት መሰረት ማለት ነው the synthesis of an organic compound begins
the evolution of organic chemistry as a scientific discipline። ስለዚህ ይችን ዩሪያን ከኢንኦርጋኒክ ሰብስታንስ ላብራቶሪ ውስጥ በዚህ ኬሚስት ምክንያት መመረቷ ኦርጋኒክ ኮምፓውንድ በሰፊው እንዲመረት አድርጓል፣ ወይም የኦርጋኒክ ኮምፓውንድ መጠን እንዲጨምር አድርጓል። ይህ ደግሞ የኦርጋኒክ ኮምፓውንድ መጠን እንዲጨምር መሆኑ ኦርጋኒክ ኬሚስትሪ እንደ ሳይንስ ወይም እንደ ብራንች ኦፍ ኬሚስትሪ በደንብ ወይም እንደ ፊልድ በደንብ እንዲጠና አድርጓል ማለት ነው። ስለዚህ ኦርጋኒክ ኬሚስትሪ መነሻው ምንድነው ማለት ነው? የዩሪያ መመረት ነው ማለት። ዩሪያን ላብራቶሪ ውስጥ ማምረታቸው ብዙ ኦርጋኒክ ኮምፓውንድ እሱ በሰራበት መንገድ ብዙ ኦርጋኒክ ኮምፓውንድ ላብራቶሪ ውስጥ መመረት ቻሉ። ብዙ ኮምፓውንዶች ሲኖሩ ደግሞ ስለነዛ ኮምፓውንዶች የሚያጠና ፊልድ ያስፈልጋል። ያ ፊልድ ደግሞ ምን ሆነ ማለት ነው? ኦርጋኒክ ኬሚስትሪ ማለት ነው። ስለዚህ ተማሪዎች እንግዲህ ቮለር አሊያም ደግሞ ይህ የጀርመን ኬሚስት ለመጀመሪያ ጊዜ ዩሪያን ከኢንኦርጋኒክ ሰብስታንስ ማምረቱ ይህ ዲስከቨሪ ለሌሎቹ ኬሚስት ምን እንዲያደርጉ አድርጓ ማለት ነው። ኬሚስት ሃቭ ዴቨሎፕድ ኤ ሪማርኬብል ሶፊስቲኬትድ ኤቢሊቲ ቱ ዲዛይን ኤንድ ሴንቲሳይዝ ኒው ኦርጋኒክ ኮምፓውንድ ኢን ላብራቶሪ። ስለዚህ ላብራቶሪ ውስጥ የተለያዩ ኮምፓውንዶችን እንዲያመርቱ የተለያየ የማምረቻ ሜትድ ዲዛይን እንዲያደርጉ አድርጓል ማለት ነው። ስለዚህ በዚህ መሰረት የተለያዩ ዲዛይኖችን በመጠቀም ብዙ መድኃኒቶችን መስራት ችለዋል። እንዲሁም ደግሞ ቀለሞችን ማምረት ችለዋል። ፖሊመር የፕላስቲክ ዝርያዎችን ማምረት ችለዋል። እንዲሁም ደግሞ ሆስት ኦፍ አዘር ሰብስታንስ ዛት አር ሄልፕፉል ቱ ሶሳይቲ የተለያዩ ኬሚካሎችንም ለሶሳይቲ ወይም ለማህበረሰቡ የሚጠቅሙ ኬሚካሎችን በተለያየ ማምረቻ ዘዴ ወይም ሴንቲሳይዝ ሜቶዶችን በመጠቀም ለማህበረሰቡ ማበርከት ችለዋል። እንደ መድኃኒት፣ እንደ ቀለም እንዲሁም ደግሞ እንደ ፖሊመር። እነዚህ ላርጅ ፖሊመር የሚባሉት ልክ ፕላስቲክ ፖሊታይለን፣ ፖሊፕሮፓይለን፣ ፖሊሚታይል ሜታክራይሌት ብዙ አይነት ሰብስታንስ ናቸው። ለእናንተ ፒቪሲ ፖሊቫናይል ክሎራይድ ማለት እነሱ የፕላስቲክ ዝርያ ናቸው። ትማራላችሁ ግሬድ 12 ዩኒት 5 ላይ። ስለዚህ ሌላ ጠቃሚ የሆኑ ኬሚካሎችንም በዩሪያ በተመረተበት መንገድ ወይም የተለያዩ ዘዴዎችን በመጠቀም ማምረት ችለዋል ማለት ነው። እንግዲህ ዩሪያ የተመረተው እንዴት ነው? ቅድም ነገርኳችሁ ከሲልቨር ሲያኔት እና ከአሞኒየም ክሎራይድ ሜክስቸር ይህን ኮምፓውንድ ታገኛላችሁ። አሞኒየም ሲያኔትን ታገኛላችሁ። እሱ ሂት ስታደርጉ NH2CO የሚባል ይችን ዩሪያን ማግኘት ችለናል ማለት። ይቺ ሌላኛው ፎርሙላ ኮንደንስ ፎርሙላ NH2CO ነው የምትባለው። ካርቦን ሞኖክሳይድ ይቺ ካርበን እዚች ላይ ያለች ማለት ነው CO። ስለዚህ ዩሪያ ፎርሙላ ነው NH2 ካርበን ኦክሲጅን CO ማለት ነው። ናው ኤ ዴይ ኦቨር 50 ሚሊዮንስ ኦርጋኒክ ኮምፓውንድ አር ኖን። አሁን 200 ዓመት ባልሞላው ማለት ነው ወደ 50 ሚሊዮን ኦርጋኒክ ኮምፓውንዶች እንዲኖሩ ወይም ታውቀዋል ማለት ነው። So the list include organic compound isolated from what natural source and also those which were synthesized in the laboratory። እነዚህ 50 ሚሊዮን የሆኑት ኦርጋኒክ ኮምፓውንዶች ሰው ሰራሽ ሊሆኑ ይችላሉ፣ አለም ደግሞ በተፈጥሮም የተገኙ ሊሆኑ ይችላሉ። ለምሳሌ ከፕላንት ኦሪጂኔት ሊሆኑ ይችላሉ፣ ከአኒማል ሊገኙ ይችላሉ፣ እንዲሁም ደግሞ ላብራቶሪ ውስጥ ሴንቲሳይዝ ሊደረጉ ይችላሉ። ግን ሊስትድ የተደረጉት እነዚህ 50 ሚሊዮን ኦርጋኒክ ኮምፓውንዶች በሰው ሰራሽ መንገድ አለም ደግሞ በተፈጥሮ መንገድ የተገኙ ናቸው ማለት ነው። all of the organic compound whether of what synthetics or natural origin contains the element carbon። እነዚህ ሁሉም ኦርጋኒክ ኮምፓውንዶች በውስጣቸው ምን ይዘዋ ማለት ነው? ካርበንን ይዘዋ ማለት ነው። ስለዚህ ኦርጋኒክ ኮምፓውንድ ብለን የምንጠራው ካርበን ኮንቴንስ ኮምፓውንድ ነው። ካርበንን የያዘ ምን ኮምፓውንድ ነው ማለት ነው። ማን? ኦርጋኒክ ኮምፓውንድ። እነዚህ በተፈጥሮ የሚገኙትም ሰው ሰራሽ የሚሆኑት ምን ይዘዋል ማለት ነው? በውስጣቸው ካርበንን ይዘዋል ማለት ነው። therefore organic chemistry today አሁን ላይ እንግዲህ ኦርጋኒክ ኬሚስትሪ ብለን የምንጠራው is identified as the study of carbon compound። እንግዲህ ኦርጋኒክ ኬሚስትሪ ብለን የምንጠራው it is branch of chemistry ስተዲ የሚያደርግልን ስለ ካርበን ኮምፓውንድ ነው። ኤክሴፕት እንግዲህ ሁሉንም ካርበን የያዘ ሁሉ ኦርጋኒክ ኮምፓውንድ አይባልም። የካርበን ኦክሳይድ ለምሳሌ እንደነ ካርበን ዳይኦክሳይድ እንደነ ካርበን ሞኖክሳይድ አይነት ኦርጋኒክ አይባሉም። ካርቦኔት CO3 ያለበት ይሄም ኦርጋኒክ አይባልም። ሃይድሮጂን ካርቦኔት እንደነ ካርቦኒክ አሲድ አይነት ማለት ነው። እነዚህ እንደነ ሲያናይድ CN የሚባሉት እንደነ ሲያኔት CNO እነዚህ አይነት ኮምፓውንዶች ግን ኦርጋኒክ አይባሉም። ምንም እንኳን ካርበንን ቢይዙ ኦርጋኒክ ኮምፓውንዶች አይደሉም ማለት ነው። ስለዚህ ኦርጋኒክ ኬሚስትሪ
it is branch of chemistry study of carbon compound except oxide of carbon, ካርቦኔት፣ ሃይድሮጅን ካርቦኔት አሁን ያሳያችሁ እነዚህ ሃይድሮጅን ካርቦኔቶች ባይካርቦኔት ነው ይቻላል ሲያናይድ ሲኤን ማለት ነው ኤንድ ሲያኔት እነዚህ አይነት ኮምፓውንዶች ኢንኦርጋኒኮች ናቸው ማለት ነው። ሰልፋይድ ባይተው እዚህ የቀረ ሌላው ይሄ አይነት ኮምፓውንድ ምንድነው ኢንኦርጋኒክ ነው ማለት ነው። ግን ካርበንን ይዟ ማለት ነው። አሁን ዋናው ካርበንን የያዙ ኮምፓውንዶች ኦርጋኒክ ኮምፓውንዶች ሲባሉ ሁሉም ግን ካርበንን የያዙ ኮምፓውንዶች ኦርጋኒክ አይባሉም። ኤክሴፕሽኖቹ አሁን ሊስት ያደረኩላችሁ ናቸው ማለት ነው። ሌላው እንግዲህ ኦርጋኒክ ኮምፓውንዶች 50 ሚሊዮን አካባቢ ድረስ አሉ አሁን ላይ። ስለዚህ 50 ሚሊዮን እንዲሆኑ ደግሞ ያደረገው ማንኛው ነው? ካርበን ነው። እንግዲህ ካርበን ኦርጋኒክ ኮምፓውንድ ካርበንን ይዘዋ ብለናል። 50 ሚሊዮን እንግዲህ በአንድ ኤሌመንት ካርበን ምክንያት 50 ሚሊዮን ኦርጋኒክ ኮምፓውንዶች አሉ። ሶ ካርበን ምን አይነት ስፔሻል ባህሪ ቢያሳይ ነው እንደዚህ ሚሊዮንስ የሆኑ ኮምፓውንዶች እንዲኖሩ ያደረገው ነው የሚለን ይሄ ጥያቄ አሁን ላይ እንመልሰዋለን። እንግዲህ ተማሪዎች ፔሪዮዲክ ቴብል ላይ ብዙ ኤሌመንት አለ። ፔሪዮዲክ ቴብልን በደንብ ስትመለከቱ ብዙ ኤሌመንት አለ ማለት ነው። you will see over 100 element listed here። አሁን ፔሪዮዲክ ቴብልን ስትመለከቱ ወደ 100 ምናምን ኤሌመንቶች አሉ። the question that comes to mind is this ይለናል። ስለዚህ አሁን ካርበን ምን አይነት ስፔሻል ባህሪ ቢያሳይ ነው ሚሊዮን የሆነ ኦርጋኒክ ኮምፓውንድ እንዲኖረው ያደረገው? ምክንያቱም ሚሊዮን ኦርጋኒክ ኮምፓውንዶች 50 ሚሊዮን ኦርጋኒክ ኮምፓውንዶች ከካርበን ነው የተሰሩት። ነገር ግን ብዙ ኤሌመንቶች አሉ፣ ሌላ 100 ኤሌመንቶች አሉ። እነሱ ግን ሚሊዮን ኮምፓውንድ የላቸውም። ካርበን ግን ለምንድን ነው 50 ሚሊዮንስ ኮምፓውንድ እንዲኖረው ያደረገው ነው ማለት ጥያቄው። ካርበን ብዙ ሚሊዮንስ ኮምፓውንድ እንዲኖረው ያደረገው ስፔሻል ባህሪው ምንድነው? አንድ ኬሚካል ፕሮሰስ ያካሄዳል። ካትኔሽን የሚባል ኬሚካል ፕሮሰስ ማካሄድ ይችላል። ካትኔሽን ኬሚካል ፕሮሰስን ያካሄዳል። ካትኔሽን ኬሚካል ፕሮሰስ ማካሄድ ይችላል። ይህ ኬሚካል ፕሮሰስ ምንድን ነው? አተሙስ በሱ ማለት ነው ካርበን ከካርበን ጋር አታች እያደረገ ወይንም ሎንገስት ቼን ሊሆን ይችላል፣ አሊያም ደግሞ የተለያዩ ሪንግ ፎርም እንደዚህ ሳይክል ፎርም ያላቸው ኮምፓውንዶችን ሊፈጥር ይችላል። ብዙ አይነት የተለያዩ ኮምፓውንዶችን ሊፈጥር ይችላል ማለት ነው። እና ካርበንን ከካርበን አሊያም ደግሞ ቼን ወይም ሪንግ ፎርም ማድረግ የሚችል አቅም አለው ማለት ነው። ካርበን ለየት የሚያደርገው ባህሪ ይሄ ነው። ስለዚህ አሁን ለምሳሌ እዚህ ላይ CH4 ሚቴን ነች። እዚህ ቦታ CH3 ብለን ሌላ ይሄ CH3 እንደዚህ ቢታሰር ደግሞ ይሄ ኢቴን ነው። አሁን የተሳሰረው ካርበን ከካርበን ነው ማለት ነው። ስለዚህ ካትኔሽን ብለን የምንጠራው ካርበን እርስ በርሱ ማለት the same element ቦንድድ ኢች አዘር ሊሆን ይችላል። ቦንድድ የሆነ ብዙ ቼን ሊፈጥር ይችላል። የተቀጣጠለ ቼን ሊፈጥር ይችላል። አለም ደግሞ ሪንግ እንደዚህ ሳይክል እንደ ቤንዚን አይነት ሪንግ እንደዚህ ፎርም ሊያደርግም ይችላል ማለት ነው። እና ይህ ባህሪው ወይም ካርበን ይህንን ባህሪ በማድረጉ ምክንያት ብዙ ሚሊዮን ኮምፓውንዶች እንዲኖሩት አድርጎታ ማለት ነው። why should an entire field of chemistry be based on the chemistry of compound that contain this specific element carbon? አሁን እንግዲህ ኦርጋኒክ ኮምፓውንድ ብለን የምንጠራቸው ካርበን ኮንቴን ኮምፓውንዶች ናቸው። ካርበን ኮንቴን ኮምፓውንዶች በመሆናቸው ምክንያት ደግሞ ስለ ኦርጋኒክ ኮምፓውንድ የሚያጠና የፊልድ ኦፍ ኬሚስትሪ ወይም ኦርጋኒክ ኬሚስትሪ አስፈለገን። ለምንድን ነው ይሄ ኦርጋኒክ ኬሚስትሪ ለዚህ ስፔሲፊክ ለሆነ ኤሌመንት አስፈላጊ የሆነው ነው የሚለን። ወደ መልሱ ስገቡ እንግዲህ ካርበን ሚሊየንስ ኮምፓውንድ ስላለው እነዛ ሚሊየንስ ኮምፓውንዶች ደግሞ የተለያየ ባህሪ ያላቸው የተለያየ ባህሪ ስላላቸው ስለ ባህሪያቸው በደንብ ለማጥናት እንዴት እንደሚዘጋጁ ፕሪፓሬሽናቸውን፣ ጥቅማቸውን በደንብ ለማጥናት ራሱን የቻለ ኦርጋኒክ ኬሚስትሪ የሚባል ፊልድ ያስፈልጋል ማለት ነው። ለምሳሌ አልኬል ሊሆን ይችላል፣ በዛ አይነት መንገድ ሊሆን ይችላል። የተለያዩ ሰብስታንሶች እዚህ ፊገር ላይ እንደምታዩት ሁሉም ካርበንን ይዘዋል፣ ግን ሁሉም የተለያዩ ናቸው ማለት ነው። ስለዚህ እነዚህ ሚሊየንስ ታይፕ ኦፍ ኮምፓውንዶች ባህሪያቸውን ለማጥናት ሌላ ፊልድ ኦፍ ኬሚስትሪ አስፈለገ ማለት ነው። ያ ፊልድ ኦፍ ኬሚስትሪ ምንድነው ማለት ነው? ኦርጋኒክ ኬሚስትሪ ነው ማለት ነው። ስለዚህ the reason is linked to the unique property of carbon called catenation። ስለዚህ የካርበን ዩኒክ ፕሮፐርቲ ምንድነው ማለት ነው? ካትኔሽን ሪያክሽን ማካሄድ ነው። ምን ብያቸዋለሁ? እስበሱ ሊተሳሰር ይችላል። CH2 እንማራለን ቀጣይ ላይ። እንደዚህ ያለ በቃ ፎርም ሊያደርግ ይችላል። ራሱን ችሎ CH3 ሊሆን ይችላል። ሌላ ደግሞ ስትራክቸሮችን እንደዚህ ፎርም ሊያደርግ ይችላል እዚህ ላይ ማለት ነው። እና ብዙ አይነት ፎርሜሽን አለው ካርበን ማለት ነው። ካትኔሽን ማለት እንደዛ አሁን ፊገሩ ላይ እንደምትመለከቱት መተሳሰር ነው። በዚህ አይነት መተሳሰር ካትኔሽን ብለን
እንጠራዋለን ማለት ነው። ስለዚህ ይሄ ባህሪ ስላለው ነው ማን ካርበን ሚሊየንስ ኮምፓውንድ እንዲኖረው ያደረገው ማለት ነው። ካትኒሽን ኢዝ ዘ ኤቢሊቲ ኦፍ አተም። እንግዲህ ካትኒሽን ብለን የምንጠራው ዘ ኤቢሊቲ ኦፍ አተም የአንድ አተም አቅም ነው። ግን የዛ አተም አቅሙ ምንድን ነው? the same element to join together to form a short or long chain and ring ማለት ነው። አሁን እቺ ቼን ነገር ነች፣ እንደዚህ መፍጠር ባህሪ ይኖረዋል። አሁን ከዚህ በላይ መቀጠል ይችላል። ለምሳሌ ዘይት ላይ ብዙ ሎንግስ ቼን ያላቸው ነገሮች ይኖራሉ። ሪንግ ደግሞ እንደዚህ ፎርም ሊያደርግ ይችላል። ስለዚህ ካርበን ይሄ ባህሪ ስላለው ሚሊየንስ ኮምፓውንድ እንዲኖረው አድርጎታ ማለት ነው። ካርበን አተም ካን ፎርም ስትሮንግ ኮቫለንት ቦንድ። ካርበን አተም ስትሮንግ ኮቫለንት ቦንድ መፍጠር ይችላል። ቱ ዋን አናዘር ቱ ፎርማት ሪንግ ኤንድ ቼን ኦፍ ካርበን ማለት ነው። አሁን እንደነገርኳችሁ አንዱ ካርበን ከሌላኛው ካርበን ጋር ስትሮንግ ቦንድ መፍጠር ይችላል። ትሪፕልም ዳብል ቦንድም መፍጠር ይችላል ማለት ነው። ይህ የካርበን ባህሪ ነው ማለት ነው። ሌላው ኤንድ ኦልሶ ዋት ዜይ ካን ፎርም ስትሮንግ ቦንድ ቱ ኤለመንት ሰች አስ ዋት ሃይድሮጂን፣ ናይትሮጂን፣ ኦክሲጅን ኤንድ ሰልፈር። ይህ ካርበን ከሃይድሮጂን ጋር፣ ካርበን ከሰልፈር ጋር፣ ካርበን ከምን ጋር? ከኦክሲጅን ጋር፣ ካርበን ከናይትሮጂን ጋር መፍጠር ይችላል ማለት ነው። ስትሮንግ ቦንድ መፍጠር ይችላል። ስለዚህ ካርበንን የያዙ እንዲሁም ሰልፈርን፣ ኦክሲጅንን፣ ናይትሮጂን የያዙ ብዙ ኦርጋኒክ ኮምፓውንዶች አሉ ማለት ነው። እስበሱም ስትሮንግ ቦንድ መፍጠር ይችላል። ካርበን ከካርበን በደንብ ይችላል። ካርበን ዳብል ቦንድ፣ ካርበን ትሪፕል ቦንድ፣ እነዚህ ቦንዶች ሁሉ መፍጠር ይችላል ማለት ነው። ይህ ካርበን የተለየ ባህሪ ነው ማለት ነው። ቢኮዝ ኦፍ ዲስ ቦንድ ፎርሚንግ ፕሮፐርቲ፣ እንደነዚህ የተለያዩ ቦንዶችን የመፍጠር ባህሪው ካርበን ካን ቢ the basis for the huge diversity of compound። ስለዚህ ብዙ ኮምፓውንዶች እንዲኖሩት ያደረገው ይህ የተለየ ወይም ዩኒክ ባህሪው ነው ማለት ነው። የማን የካርበን ማለት ነው። a few other element ልክ እንደ ካርበን የተወሰኑ ኤሌመንቶች የተወሰነ ባህሪ ያሳያሉ። ሰልፈር ልክ እንደ ካርበን ባህሪ ያላት፣ ሲሊከንም ቦሮንም የካርበንን አይነት ባህሪ ያሳያሉ፣ ግን እሱ ጋር አይደርሱም ማለት ነው። show what this behavior but to a much lesser extent በጣም በትንሽ ነው ካርበን የሚመስል ባህሪ ለማሳየት የሚሞክሩት ማለት ነው። ማናማን ሰልፈር፣ ሲሊከን ኤንድ ቦሮን ማለት ነው። አክቲቪቲ 6.1 form a group, discuss on the answer for the question under this activity and present your conclusion to the class። የመጀመሪያው ጥያቄ despite the demise of vitalism theory in science, the word organic is still used today by what? Some people as organic vitamin, organic fertilizer, organic food። ምንም እንኳ ይላቸዋል ቫይታሊዝም ቲዮሪ ቢጠፋም አሁን ላይ ግን ኦርጋኒክ የሚለውን ቃል በሰዎች ዘንድ ለቫይታሚን ኦርጋኒክ ቫይታሚን እንላለን፣ ኦርጋኒክ ፈርቲላይዘር እንላለን፣ ኦርጋኒክ ፉድ እንላለን። ስለዚህ ዋት ዱ ዩ አንደርስታንድ ፍሮም ዲስ ተርም ነው የሚለን። ስለዚህ ከዚህ ተርም ምንድን ነው ኦርጋኒክ የሚለው ነገር ምንን ይገልጽላችኋል ነው የሚለን። ዋናው ነገር ኦርጋኒክ ቫይታሚን ስትሉ ብዙ ቫይታሚኖች ኦርጋኒክ ኮምፓውንዶች ናቸው፣ ግን ኦሪጂናቸው ከፕላንት አሊያም ከአኒማል ነው። ስለዚህ ከፕላንት ወይም ከአኒማል የሚገኙ ነው ግን ኦርጋኒክ የሚልም ስያሜ ያሰጣቸዋል። ካርበን ኮንቴ ሆነው ግን ኦርጋኒክ ኮምፓውንድ ናቸው። ሌላ ደግሞ ኦርጋኒክ ፈርቲላይዘርም እንደዚህ። ኦርጋኒክ ፈርቲላይዘር ደግሞ ለምሳሌ የአኒማል አለም የፕላንት ዌስት ሊሆን ይችላል፣ የሚጣል ብስባሽም ሊሆን ይችላል። እሱ ነገር እንደ ፈርቲላይዘር እንደ ኦርጋኒክ ፈርቲላይዘር ይጠራ ማለት ነው። ኦርጋኒክ ፉዶች አሉ። ለምሳሌ ፍሩት ሊሆን ይችላል፣ ቬጂቴብል ሊሆን ይችላል። እነዚህ ሁሉ ኦርጋኒክ ፉዶች ናቸው ማለት ነው። ስለዚህ ከዚህ አባባል የምትረዱት ምንድን ነው? ፕላንት ወይንም አኒማል ከፍተኛ የኦርጋኒክ ኮምፓውንድ ሶርስ ናቸው ማለት ነው። ስለዚህ ኦርጋኒክ ኮምፓውንድ እንደ ሶርስነት ከምንጠቀምበት ነገር መካከል አንዱ ፕላንትና አኒማል ናቸው ማለት ነው። እንግዲህ አሁን ለምሳሌ ከፕላንት እንደዚህ አይነት ኦርጋኒክ ፈርቲላይዘር ፊገሩ ላይ የምታዩትን ነገር ማግኘት ይችላላችሁ። እንዲሁም ከአኒማል ደግሞ ስጋ ነው፣ ለምሳሌ ፕሮቲንን፣ ሊፒዱን ሁሉ ነገር ኦርጋኒክ ኮምፓውንዶች ናቸው። ይህ ሙሉ እዚህ ላይ ያሳየኋችሁ ከፕላንት ወይም ከአኒማል ከፍተኛው ቢውልድ የሚደረግበት ኦርጋኒክ ስለሆነ እኛም ደግሞ መልሰን እነሱን ስንጠቀም ኦርጋኒክ ኮምፓውንድ ከእነሱ ማግኘት እንችላለን ማለት ነው። ሌላኛው ጥያቄ ምንድን ነው? ኢዝ ፒውር ናቹራል ቫይታሚን ሲ ፍሮም ኦሬንጅ ጁስ ፎር ኤግዛምፕል ሄርዘር ዛን ፒውር ሲንቴቲክ ቫይታሚን ሲ ኦር ቦዝ አር ኢምፖርታንት ነው የሚለን ዲስከስ ነው። ሁለቱም ጠቃሚ ናቸው። ናቹራሊ የሚገኘውን ቫይታሚን ሲ ከፍሩት የምታገኙት ከኦሬንጅ ሊሆን ይችላል፣ ከሌላ የምታገኙትም ለሰውነታችን ጠቃሚ ነው። ግን ፒውር ናቹራል ቫይታሚን ሲ ፍሮም ኦሬንጅ የምታገኙት ለሰውነታችን በቂ ላይሆን ይችላል።
አንድ ጊዜ ቴክ የምናደርገው መጠኑ አነስተኛ ሊሆን ይችላል። ግን ሴንቴቲክስ የሆነው ደግሞ ወይም አስኮርቢክ አሲድ ብለን የምንጠራው እሱ ቀጥታ ለሰውነታችን የሚያስፈልገውን ነገር ሙሉ ወይም ዶዙ የተሻለ ሊሆን ይችላል። ዋናው ነገር ግን እዛ መውሰድ ያለባችሁ ሁለቱም ኦርጋኒክ ሰብስታንሶች ናቸው። ቫይታሚን ሲ ከኦሬንጅ የምታገኙትም ኦርጋኒክ ነው። እንዲሁም ደግሞ ከሴንቴቲክስ የምታገኙት ምንድን ማለት ነው? ኦርጋኒክ ነው ማለት ነው። ሶ የተለየ ጥቅም አይኖረውም። ማንኛው ኦሬንጅ ጁስ ላይ የምታገኙት ቫይታሚን ሲ ማለት ነው። ሴንቴቲክስ ብላችሁ የምጠሩትም ራሱ ተመሳሳይ ሰብስታንስ ኤክስትራክት የተደረገ ነው ወይም አርቲፊሻሊ ፕሪፔር የተደረገ ነው ማለት ነውና ሁለቱም ጥቅም አላቸው። ማንኛው የተሻለ ነው ለሚለው ነገር ለምሳሌ አንድ ሰው የቫይታሚን ሲ እጥረት ካለበት ቀጥታ ኦሬንጅ ጁስ ወስዶ በቂውን ነገር ላያገኝ ይችላል ማለት ነው። ነገር ግን ቫይታሚን ሲን አርቲፊሻሊ የተመረተውን ቢያገኝ ሰውነቱን ቶሎ ማከም ይችላል ማለት ነውና ሁለቱም ጠቃሚ ናቸው። በዚህ አይነት መንገድ መመለስ ትችላላችሁ። ስትራክቸራል ሪፕሬዘንቴሽን ኦፍ ኦርጋኒክ ሞለኪል እንግዲህ ኦርጋኒክ ሞለኪል ስትራክቸራል ሪፕሬዘንቴሽናቸውን አብረን መመልከት እንችላለን። Before we proceed to the main topic of this unit, the hydrocarbon, we shall briefly review the bonding concept. ስለዚህ ቦንዲንግ ኮንሴፕትን እስቲ ሪቫይዝ እናደርግ። ግሬድ 9 ላስት ዩኒት ላይ ተምረናል። ስለዚህ ካርበን ምን አይነት ቦንድ ፎርም ያደርጋል? ምክንያቱም ሃይድሮካርበን የሚባለውን ኮምፓውንድ ከማየታችን በፊት ራሱ ካርበን አተም ምን አይነት ቦንድን መፍጠር ይችላል የሚለውን ነገር እንውሰድ። ሪኮል ፍሮም ግሬድ 9 ዛት ካርበን ሃዝ 4 ቫላንስ ኤሌክትሮን 4 ቫላንስ ኤሌክትሮን አሉ። እዛ እንደምትመለከቱት 4 ቫላንስ ኤሌክትሮኖች አሉት። ኤንድ ኢትስ ካም ፎርም ዋት 4 ኮቫለንት ቦንድ። እነዚህ 4 ቫላንስ ኤሌክትሮኖች በመኖራቸው ምክንያት ምን ማድረግ ይቻላል ማለት ነው? 4 ቦንዶችንም የመፍጠር ባህሪ ወይም ሸር የማድረግ ባህሪ አለው ማለት ነው። ዩ ኦልሶ ስተዲ ሉዝ ስትራክቸር። ከአሁን በፊት ሉዝ ስትራክቸርን በደንብ አድርገን አጥንተን ነበረ። ሶ ሉዝ ስትራክቸር ተብሎ የሚጠራው ምንድን ነው? ለምሳሌ ይሄ ሚቴን የሚባል ሰብስታንስ ቢሰጣችሁ ካርበን 4 ቫላንስ ኤሌክትሮን አለው። እነዚህ 4 ቫላንስ ኤሌክትሮኖችን ያወጣል። ሃይድሮጅን ደግሞ 1 ቫላንስ ኤሌክትሮን አለው። ይሄኛውም የራሱን አንድ እንደዚህ ያወጣል። ከዛ በዚህ በኩል ሌላ ሃይድሮጅን እንደዚህ ያወጣል። ችኛቱ ሌላ ኤሌክትሮን። አሁን አንዱ ሃይድሮጅን 1 ቫላንስ ኤሌክትሮን አለ። ስለዚህ ምን ያደርጋሉ? ይሄንን ሼር አድርገው ቦንድ ይፈጥራሉ ማለት ነው። ይሄ እንደዚህ ሼር አድርገው ቦንድ ይፈጥራሉ። አሁን ይሄ ሉዝ ስትራክቸር ፎርም ነው ማለት ነው። ስለዚህ representation of covalent bonding in which what shared electron pair of covalent bond are shown as a pair of what dot or line between two atom and lone pair are what shown as a pair of dot on individual atom። እዚህ ላይ በደንብ ማየት ያለባችሁ ሉዝ ስትራክቸርን ስትማሩ ለምሳሌ ይችን እንውሰድ። ሰልፈር ዳይኦክሳይድን ሉዝ ስትራክቸሩን ሰርች ላስቀምጥላችሁ። ሉዝ ስትራክቸር እንዴት የሚሰራ እዚህ ላይ መማር አይጠበቅባችሁም። ግን ካርበን ኦክሲጅን እዚህ ላይ ኦክሲጅን ይቺ ሎን ፔር ትባላለች። ፔር ተውና እንደዚህ የሚቀመጠው ምን ተብሎ ይጠራ ማለት ነው? ሎን ፔር ተብሎ ይጠራ ማለት ነው። ስለዚህ ይችን በዚያ አይነት መንገድ አስቀመጥኳቸው። ይችን ሎን ፔር ነች። ሶ ዋናው ጥያቄ ቦንዲን ስንገልጽ በሲንግል ቦንድ ሊሆን ይችላል፣ ዳብል ቦንድ ፎርም ሊሆን ይችላል። ነን ቦንዲንግ እንደዚህ በፔር ደረጃም ልናስቀምጥ እንችላለን። ዶት አድርገን ብቻ ልናስቀምጥ እንችላለን። however as the size of the compound increase አሁን ላይ እንግዲህ ሉዝ ስትራክቸር ወይም ሉዝ ዶት ፎርሙላ ሰርተን አሁን ያሳየኋችሁ ሲምፕል ሞለኪውሎች ከሆኑ ምን መስራት እንችላለን? ሉዝ ስትራክቸራቸውን መስራት እንችላለን። ግን ኮምፕሌክስ የሆነ ሰብስታንስ እየሆነ የሚመጣባችሁ ከሆነ ሌላ መንገዶችን ልንጠቀም እንችላለን። አሁን ይህ ሲምፕል ኮምፓውንድ ስለሆነ ሉዝ ስትራክቸሩን እንደዚህ አድርጌ ያስቀመጥኩት እንዴት እንደተሰራ ግሬድ 11ም ዩኒቱ በሰፊ ትማራላችሁ። አሁን ላይ ግን ሉዝ ስትራክቸር ግሬድ 9 ላይ ስለተማራችሁ ግሬድ 9 ላይ እንደዚህ አይነት ሲምፕል ሞለኪልን በዚህ ዶት ፎርም አሊያም በሲንግል ላይን በዚህ መንገድ እናስቀምጣለን። ይሄ የምናስቀምጠው ሲምፕል ለሆኑ ሞለኪሎች ነው እና however what the size of the compound increase የኮምፓውንድ ሳይዝ እየጨመረ ሲመጣ it become difficult to portray the structure of molecule with the use of ሉዝ structure። ስለዚህ ይሄን ሉዝ structure ሲምፕል ሞለኪሎች ላይ ነው የምንጠቀመው እንጂ በጣም ሎንገስት እየሆነ ቼኑ እየጨመረ ከመጣ ይህን ሜቶድ ልንጠቀም አንችልም ማለት ነው። This is why scientists have developed other structural representation including what structural formula, condensed formula, bond line representation and polygon formula። በጣም ደስ የሚለው እዚህ ላይ በደንብ ስትራክቸራል ፎርሙላ የሚባለው እንደዚህ አይነት
አሁን ሎንግስት ሲሆንባችሁ ሉዝ ስትራክቸር ዶት አታደርጉም። እንደዚህ ሲመጣባችሁ ስትራክቸራል ፎርሙላ ይባላል። በዚህ አይነት መንገድ ኮንደንስድ ስትራክቸር ፎርሙላ የሚባለው ደግሞ ይሄን አይነት C3H8 ኮንደንስድ ነው። አለም C5H10 እንደዚህ አይነት አቀማመጥ ማለት ነው። እንዲሁም ደግሞ ሌላ ምን ላቸው መሳቸው ስትራክቸር ኮንደንስድ ስትራክቸር ብለናል። ቦንድ ላይን ሪፕሬዘንቴሽን የሚባል አለ። ቦንድ ላይን ሪፕሬዘንቴሽን የሚባለው ምንድን ነው? እንዴት አደርጋላችሁ? አሁን እንደዚህ እንድ ብቻ ተቀምጦ ስም አለው ማለት ነው። 1 2 3 4 5 6 አሁን ሄክሴን ነው ማለት ነው። በዚህ አይነት መንገድ ሊገለጽ ይችላል። ፖሊጎን እንደዚህ አይነት ለምሳሌ ፕሮፔን ይባላል። ሳይክሎ ፕሮፔን ይባላል ስም አለው ማለት ነው። ፕሮፔን እዚህ ላይ አሁን ትራያንግል የሚመስለው ማለት ነው። ሌሎችም አሉ በሳይክል መንገድ የሚቀመጡ ፖሊጎን ፎርም ያላቸው ማለት ነው። ይሄ አላማው ምንድን ነው? እንደነዚህ አይነት ስትራክቸር መጠቀማችን ኮምፓውንዱ ሎንግስት ቼን ሲኖረው ሊስ ስትራክቸር መጠቀም ያን ያክል አፕሊኬብል አይደለም። ሌላ መንገዶችን ግን መጠቀም ተችሏል። እንደ ስትራክቸር ፎርሙላ፣ ኮንደንስድ ስትራክቸር ፎርሙላ፣ ቦንድ ላይን ሪፕሬዘንቴሽን፣ ፖሊገን ፎርሙላ የሚባሉት ማለት ነው። ኮምፕሊት ስትራክቸር ፎርሙላ ኢዝ ኦብቴንድ ባይ ሪፕሬዘንቲንግ the two electron covalent bond by single dash። ስለዚህ አሁን ሃይድሮጅንና ካርበን በሲንግል ዳሽ እንደዚህ ፎርም የምታደርጉ ከሆነ ኮምፕሌት ስትራክቸራል ፎርሙላ ይባላል። እንደዚህ አይነት አቀማመጥ ካስቀመጣችሁ ሲንግል ዳሽ ሪፕሬዘንት ሲንግል ቦንድ። ይቺ ሲንግል ዳሿ ሲንግል ቦንድን ታመለክታለች። ዳብል ቦንድን ደግሞ ይሄ አይነት ምልክት ይኖረዋል። ትሪፕል ቦንድ ደግሞ ይችኛቱ ታሳየናለች ማለት ነው። ሎን ፔር ኦፍ ኤሌክትሮን ኦን ሄትሮ አተም ሰች አስ ኦክሲጅን ሃሎጂን ኤንድ ሞር ሜይ ኦር ሜይ ኖት ቢ ሾውን ማለት ነው። አሁን ሄትሮ አተም ላይ ወይም ተወሰኑ አተሙ ላይ ላናመለክት እንችላለን። ምንን? ሎን ፔር ማለት ነው። ለምሳሌ እንደዚህ ቢቀመጥላችሁ ካርበን ዳብል ቦንድ ኦክሲጅን፣ ካርበን ዳብል ቦንድ ኦክሲጅን ከሆነ ሎን ፔሩን ላናመለክት ወይም ላናሳይ እንችላለን። እዚች ላይ ግን አለ። አሁን እንደዚህ ነው በስትራክቸር ደረጃ የምናስቀምጠው። ግን ሎን ፔር የሚባለው ነገር ሾው ማድረግ ወይም ማሳየት አይጠበቅብንም። ምን ስትሰሩ ሎንግስት ቼን የሆነ ፎርም ስታደርጉ ማለት ሄትሮ አተም ላይ እንደዚህ። ሄትሮ አተም ማለት ከተለያዩ አተም የተሰራ ሞለኪል ይችላል። ይሄ ከካርበንና ከምንድን የተሰራው? ከኦክሲጅን ነው የተሰራው ማለት ከካርበንና ከኦክሲጅን ነው የተሰራው። በዚህ ሰዓት ሎን ፔርን ሪፕሬዘንት ማድረግ አይጠበቅብንም ማለት ነው። ሚቴን ፎር ኢንስታንስ ኮንቴንስ 1 ካርበን አተም ኤንድ 4 ሃይድሮጅን አተም። አሁን የሚቴን ብትወስዱ ይሄ አይነት ስትራክቸር ነው ያለው። ሎን ፔርን አሁን ይሄ የለውም እንጂ ሎን ፔር ቢኖር ማሳየት አይጠበቅብንም ማለት ነው። ዘ ካርበን አተም contribute it is 4 valence electron and the 4 hydrogen atom contribute 4 electron each hydrogen atom contribute 1 electron። እዚህ ላይ ያው እንግዲህ ሊው ስትራክቸሩን ሲሰሩ ካርበን ኢዝ ሴንትራል አተም 4 ኤሌክትሮኖችን ያዘጋጃል ለቦንዲንግ። ስለዚህ ሃይድሮጅን ደግሞ አንድ ቫለንስ ኤሌክትሮን ስላለው እችን ያዘጋጃል። በዚህ አይነት መንገድ ኮምፓውንዱ ይፈጠራል ማለት ነው። በዚህ አይነት መንገድ እንደዚህ ይፈጠራል ምኑ ኮምፓውንዱ ማለት ነው። ስለዚህ ይቺ ነች እንግዲህ ሲንግል ቦንድ ተብላ የምትጠራው። therefore the Lewis structure for the methane molecule have what 4 plus 4 ያው ቫለንስ ኤሌክትሮን ሲደምሩት CH4 እንደዚህ ታስቀምጧት ካርበን ቫለንስ ኤሌክትሮኑ 4 ነው። ቅድም አውተር ሼል ላይ የሚገኘው አቶሚክ ነምበር 6 አይደለ? 2 4 ነው። ይቺ የሱ ቫለንስ ኤሌክትሮን ነች። ሃይድሮጅን ደግሞ የአንዱ ሃይድሮጅን ቫለንስ ኤሌክትሮን 1 ነው። ስለዚህ 4 ሃይድሮጅን ስለሚኖራቸው ሚቴን ላይ ይችን ሲባዛ በ4 ይህን ሲባዛ አንድ ካርበን ብቻ ስላለ በአንድ ብታደርጉት ስለዚህ ካርበንም 4 ነው ሃይድሮጅንም 4 ነው ሲደምሩት 8 ይመጣ ማለት ነው። is don't follow what the rule ሲ ግሬድ 9 ለሰን እንግዲህ ሊው ስትራክቸር እንዴት እንደሚሰራ ግሬድ 9 ለሰን ላይ መመልከት ትችላላችሁ ነው የሚላችሁ። እነዚህ ሎን ፔር ወደ ሲንግል ቦንድነት እንደዚህ ይቀየራሉ። ስለዚህ ይሄ ሊውስ ፎርሙላ ነው። ይሄ ደግሞ ስትራክቸራል ፎርሙላ ይባላል። ቢ ላይ የምናየው ኮንደንስድ ስትራክቸራል ፎርሙላ የሚባል አለ። ኮንደንስድ ስትራክቸር ኮንደንስ ማለት እንግዲህ የመጣበቅ ወይም የተቀራረበ አቀማመጥ ያለው ማለት ነው። the condensed structure formula is an abbreviated form of structure formula። ቅድም ያያችሁትን ስትራክቸር ፎርሙላ ለምሳሌ ይሄ ሃይድሮጂን 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 በዚህ በኩል ካርበን ሃይድሮጂን 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 እንደዚህ ቢቀመጥ ይህንን በዚህ መንገድ ላስቀምጥ ይችላል። CH3 ማለት ይችላለሁ። በጣም ደግሞ አሻሽዬ ካስቀመጥኩት ምን ላደርገው ይችላል? ይህን ፎርም አሁን እችኛቱን አቀማመጥም ላስቀምጠው ይችላል። ይሄ ምን ተብሎ ይጠራል? ኮንደንስድ ስትራክቸራል ፎርሙላ ብለን እንጠራዋለን ማለት ነው። ስለዚህ it is obtained by omitting some or what
ኦል ዘ ዳሽ ዛት ሪፕሬዘንት ኮቫለንት ቦንድ። ስለዚህ ኮቫለንት ቦንዱን ማሳየት አይጠበቅባችሁ ማለት እንደዚህ ሲንግል ቦንዱን አለም ዳብል ቦንዱን ምልክት ማሳየት አይጠበቅባችሁም። ስለዚህ ቶታሊ እንደዚህ በአጭሩ ይቀመጣል ማለት C2H6 ማለት እኔ እዚህ በስትራክቸር መልክ ያስቀመጥኩትን በዚህ ፎርም ማስቀመጥ ይችላል። 6 ሃይድሮጅን አለ። ቁጥሩ 1 2 3 4 5 6 ሃይድሮጅን ስንት ካርበን አለ? 2 ካርበን C2H6። ይሄ ኮንደንስድ ስትራክቸር ይባላል። አለም ደግሞ ታች የተቀመጠችው ይችን አይነትም አቀማመጥ ማስቀመጥ ትችላላችሁ። ዋናው ነገር ሲንግል ቦንዱን አለም ዳብል ቦንዱን ማሳየት የለባችሁ። ሂንስ ይሄን ለምሳሌ ሄክሴንን ብትወስዱ C6H14 ማለት ነው ካን ቢ ሪፕሬዘንትድ ባይ ዘ ስትራክቸራል ፎርሙላ። ስትራክቸራል ፎርሙላ ይሄን ይመስላል። እዚህ ፊገር ላይ የምታዩት ይሄን አይነት አቀማመጥ አለው። 14 ሃይድሮጅን አለ። ይሄን ብትቆጥሩት 14 ነው። ካርበኑ ደግሞ 6 ነው ማለት ነው። ሶ ይሄን በኮንደንስ መልክ ስታስቀምጣ ይቺ ሲ ብለን ሃይድሮጅን CH3 ነች። ይቺ ፎርም ነች። ከዛ እዛ CH2 ትላለች። ይቺን ያት ይቺ ካርበን 2 ሃይድሮጅን አላት። ይቺና ይቺ አለቻ ማለት ነው። ቀጣይ ደግሞ ይሄም እንደ በተመሳሳይ እንደዚህ ያለው ከዛ መጨረሻ ያለው 1 2 3 ነው ያለችው እቺ ባለ 3 ነው CH3 ትላለች። CH3 ይሄ የሚባለው ኮንደንስድ ስትራክቸራል ፎርሙላ ብለን እንጠራዋለን። The condensed structural formula can further be condensed by putting identical repetitive unit in parentheses and what indicating their repetition using subscript። እዚህ ላይ ሎንግስት ቼን ሊሆኑ ይችላሉ። ለምሳሌ እዚህ ላይ እንደምትመለከቱ CH3 ላይ CH3 ይላል። እነዚህ CH2 ብለን የጠራናቸው ፋሚሊዎች ይህች ፓርት 4 ናቸው። ስለዚህ እነዚህን በምን ማስቀመጥ እንችላለን ማለት ነው? በሰብስክሪፕት 4 አይዴንቲካል የሆኑ የተደጋገሙ ነገሮች ስላሉ ስለዚህ እነሱን ደሆል አድርገን ሰብስክሪፕት 4 ማስገባት እንችላለን። ስለዚህ CH2 ዘሆል ፎር CH3 ሆና ማለት ነው። ይሄ ፋርዘርሊ ኮንደንስድ ስትራክቸራል ፎርሙላውን በደንብ አድርገን የተሰጠንን ሎንግስ ቼኑን አሳጥረን ለመጻፍ የምንጠቀምበት ሲስተም ነው ማለት ነው። እዚህ ላይ የምንመለከተው ቦንድ ላይን ስትራክቸራል ፎርሙላ ወይም ሪፕሬዘንቴሽን አለ። ቦንድ ላይን ስትራክቸራል ሪፕሬዘንቴሽን ብለን የምንጠራው አለ። ይህ ምን ማለት ነው? ኢን ቦንድ ላይን ስትራክቸራል ሪፕሬዘንቴሽን ካርበን ኤንድ ሃይድሮጅን አተም አር ኖት ሾውን። ካርበንና ሃይድሮጅን አተምን በአንድ ማሳየት አንችልም ማለት ነው። ምልክቱ ካርበንን መጻፍ አይጠበቅብንም፣ ሃይድሮጅንን መጻፍ አይጠበቅብንም ማለት ነው። ግን በምን ልንረዳ እንችላለን? ካርበን አተም 4 ቦንዶችን ወይም ኮቫለንት ቦንዶችን መስራት ስለሚችል በምልክት ብቻ ይታወቃል ማለት ነው። ይሄንን በሳይን ላሳያችሁ። ለምሳሌ ይችን ላይን ብትወስዱ እንደዚህ ባስቀምጥላችሁ ይሄ መጨረሻ ኢንድ ያለበት ይችን ቦታ የካርበን ነች። ይሄኛውም የካርበን ነው፣ ይሄም ካርበን ነው ማለት ነው። ስለዚህ ይሄ የመጨረሻውን ካርበን ለምሳሌ ምን ያክል ቦንድ ነው ማሟላት ያለበት? 4። በዚህ ሳይድ ሃይድሮጅን አለ ማለት ነው። እዚህም ሃይድሮጅን አለ ማለት ነው። ይሄ ሃይድሮጅን አለ ግን ላይን ፎርም ነው የሚቀመጥላችሁ። እዚህ ላይ ደግሞ ስትመጡ ይሄ ካርበን በዚህ ሃይድሮጅን ኖሯል፣ በዚህ ሃይድሮጅን 4 መሆኑን ብቻ ነው ማሳካት የሚጠበቅብን። ለምሳሌ ካርበን እዚህ ላይ ሴንተር ላይ ከሆነ ይቺ 1 ቦንድ ነች፣ 2 3 4 ካርበን 4 ቦንድ ይሰራ ማለት ነው። እዚህ ሁለተኛው ላይ ቤንት ያደረገበት ቦታ ተወስዱ ደግሞ ይሄ አንድ አለ፣ ይችኛይቱ አለችን። በተመሳሳይ ይሄ ቦንድ አለ፣ ይሄኛው ቦንድ አለ ማለት ነው። ሌላው ደግሞ ይሄንን ሳይድ ብትወስዱ ሃይድሮጅን በዚህ በኩል ይኖራል ማለት ነው። እንደዚህ ማስቀመጥ እንችላለን። ይሄኛውም ሃይድሮጅን አለ፣ ይሄን ሃይድሮጅን ግን ሃይድሮጅን መጻፍ አይጠበቅብንም፣ ላይኑን ብቻ ማስቀመጥ ነው ማለት ነው። ካርበንም አይጻፍም ማለት ነው። ስለዚህ ዝም ብለን አንድ ላይን ብቻ ሊሆን ይችላል፣ ልክ እንደዚህ ማለት ነው ሊሆን ይችላል። አለም ደግሞ እንደዚህ ቤንት እንደዚህ ያደረግ እንድናስቀምጥ እንችላለን። ግን ካርበንን ሃይድሮጅንን ሪፕሬዘንት ማድረግ አይጠበቅብንም። The line representing carbon bond are drawn in the zigzag fashion as this one። በዚህ አይነት መንገድ ነው እንግዲህ zigzag chain ይባላል። ስለዚህ እቺ ኢንድ ካርበን ነች፣ እቺ ካርበን ነች፣ እቺኛቱ ካርበን፣ እቺ ካርበን፣ እቺ ካርበን፣ እቺ ካርበን። ሶ ይሄ zigzag chain ብለን እንጠራዋለን። አሁን እዚህ ላይ እንደምትመለከቱት ሃይድሮጅን እና ካርበንን አልተጻፈም፣ ግን ስቆጥሩ ታገኙታላችሁ ማለት ነው። ይሄ 1 በሉት፣ እቺ 2፣ እቺ 3፣ እዚች ላይ 4፣ 5፣ 6 ማለት ነው። ስለዚህ 6 ካርበን አለው። ሲንግል ቦንድ ነው የታሰረው። አንድ ሃይድሮካርበን ግዴታ ሲንግል ቦንድ ብቻ እንደዚህ የሚያስቀምጥ ከሆነ ያለው ሃይድሮጅን C6H14 ነው ማለት ነው። እሱንም ማግኘት እንችላለን። ይሄ ሃይድሮጅን ነው፣ እዚህ ላይ ሃይድሮጅን ኖሯል፣ በዚህ በኩል ሃይድሮጅን ኖሯል፣ ይቺ ሃይድሮጅን ኖራታል፣ ይቺኛይቱ ሃይድሮጅን፣ በዚህ ሳይድም ሃይድሮጅን
ሃይድሮጅን እንደዚህ ያደርግ ሃይድሮጅን ይችም ሃይድሮጅን አራት ቦንድ ብቻ ስለሚሰራ ማለት ነው። ይሄም ሃይድሮጅን አሁን ሲቆጥሩት የመጨረሻውን ካርበን ለምሳሌ ብትወስዱ አራት ቦንድ ነው ያለው። 1 2 3 እስከ ጥቁሩ ፓርት እስከዚህ ሄቱ አራት ይሆናል ማለት ነው። ይሄንኛውን ካርበን ሲወስዱ 1 2 ሁለት ጥቁር ፓርት አለ በዚህ ሳይድ እና በዚህኛው ሳይድ አለ አራት ይሰራ ማለት ነው። አሁን ቁጠሩት C6H14 ሆነ ማለት ነው። ሄክሴን C6H14 ነው። ይሄ ዚግዛግ ቼን ብለን እንጠራዋለን ማለት ነው። ለው እዚህ ላይ ቢ ላይ እንደምትመለከቱት ሰብስቲቴንት ሲኖር ወይም ቅጥያ ነገር ሲኖር ከካርበንና ከሃይድሮጅን ውጭ የሆነ ሌላ ሰብስታንስ ሲኖር ልክ እንደ ካርበን አንድ ላይን እናዘጋጅለትና ብሮሚን እንላለን። ከዛ ካርበን የምትቆጥሩት ብሮሚን ያለበት ላይ ካርበን የለም ማለት ነው። እንደዚህ የምትቀመጠው ማለት ነው። 2 3 4 እዚች ላይ 1 2 3 4 5 6 ማለት ነው። ስለዚህ ብሮሚን ይቺ ፓርት ስላለች ምን ሆነ ማለት ነው C6H13 በአንዱ ሃይድሮጅን ቦታ ማን ስለገባ ብሮሚን ስለገባ ቢአር እንደዚህ እናስቀምጣለን። ስታነቡት ያው ሄክሳይል ብሮማይድም ይባላል። ብሮማይድ ወይም ብሮማይድ ማለት ትችላላችሁ። ስለ ኔሚንግ ሲስተም ቀጣይ እንመለከታለን። ሄክሳይል ብሮማይድ ብለን መጥራት እንችላለን ማለት ነው። ኦንሊ ሄትሮ አተም ኒድ ቱ ቢ ኢንዲኬትድ ኢን ቦንድ ላይን። አሁን እንደነገርኳችሁ ሄትሮ አተማት የተለየ ሌላ አተም ከመጣ በቦንድ ላይን ብቻ እናመለክተዋለን። ሌሎቹ ግን ካርበንና ሃይድሮጅን ብቻ ከሆኑ ዝም ብለን በዚግዛግ ቼኑ ብቻ ነው ልናሳይ የምንችለው ማለት ነው። the terminal in the bond line structure represented what methyl group unless indicated otherwise what by a functional group። ስለዚህ አሁን ይቺ እንደዚህ ተርሚናል ነገር ትኖራችኋለች። እንደዚህ ብትኖራችሁ ይቺ መታጠፊያው ቦታ ምንድነች ማለት ሚታይል ግሩፕ አለሽ ማለት ነው። እዚህ ላይ የምትወስዱ ሚታይል ግሩፕ አለሽ ማለት ነው። ይሄ ጫፏ ምንድነች ማለት እንደሚታይል ነው የምትታሰበው። መሀል ላይ ግን ያለው ይሄ CH2 ግሩፕ ነው። ዳብል ቦንድ ሲኖር እንደዚህ ተጨማሪ አድ ይደረግበታል። ዳብል ቦንድ የሚኖራችሁ ከሆነ አሊያም ትሪፕል ቦንድ ሲኖር አሁን ዳብል ቦንድ ሲኖር እንደዚህ ይኖረዋል ማለት ነው። ትሪፕል ቦንድ ከሆነ እንደዚህ ይደገማል ማለት ነው። ግን በዚህ ሰዓት ላይ ኦክቴትን ለማሟላት ይቺ ካርበን እና ይቺ ካርበን ሃይድሮጅን ላይ ኖረው ይችላል ማለት ነው። ወደፊት ስለ አልካይንስ እና ስለ አልኪን ስንማር እናየዋለን። while the line junction noted carbon atom bonded to what an appropriate number of hydrogen atom required to satisfy the valency of carbon atom። ይሄ ደግሞ ጆይንት ብለን የምንጠራው እንደዚህ ስታጥፉ አሁን ይሄ ካርበን ነው። ይቺ ቦታ ምንድነሽ ማለት ነው ካርበን ነሽ ማለት ነው። አሁን ይቺ ካርበን በዚህ በኩል ቦንድ አለችው፣ ይሄኛው ሌላ ቦንድ አለችው። ስለዚህ ሁለት አለው። ሶ ሃይድሮጅን የሚያስፈልገው ሌላ ሁለት ሃይድሮጅን ነው። አራት ለመሆን ሁለት ሃይድሮጅን የሚያስፈልገው እዚህ ላይ ብትወስዱ። ሶ ይሄ ቦታ ይችም እንደዚህ ሃይድሮጅን ነው። ይሄኛው ግን መጨረሻ ላይ የምታገኙት ይቺ ፓርት ምንድነች ማለት ነው ካርበን ነች ያለችው። ሶ በዛ ሃይድሮጅን አላት፣ በዚህ ሃይድሮጅን አላት፣ በዚህ ሃይድሮጅን ይኖራታል። ይሄም ሃይድሮጅን ይኖረዋል። ስታነቡት ምን ይሆናል? ይሄ መጨረሻ ይችኛይቱ ፓርት CH3 ነች ማለት ነው። CH3 እላታለሁ። ይሄው ሶስት ሃይድሮጅን ስላለ ቀጣዩ ፓርት ደግሞ ሁለት ሃይድሮጅን ስለያዘ እሷ ደግሞ CH2 ትባላለች። አሁን ቀጣዩ CH2 ይባላል። መጨረሻ ያለችው ደግሞ ይችኛይቱ አራተኛዋ CH3 ነች ማለት ነው። ስለዚህ ይሄን አሳጥረን ስንጽፈው CH3 ብለን CH2 the whole 2 CH3 ማለት እንችላለን ማለት ነው። Note that in the hexyl bromide, one of the hydrogen in the terminal CH3 on one side of the structure is replaced by bromine, leaving what CH2 Br ነው። እዚህ ላይ ቅድሙ ስትራክቸር ላይ እንደዚህ ነበር የተሰጠን። ይሄ ፓርት CH3 ነው። እዚህ 2 3 4 5 6 ስድስተኛው ላይ ስትመጡ ብሮሚንን በዛ አይነት መንገድ ተገልጿ ማለት ነው። ግን ሃይድሮጅኑን አላመለከትንም። ሁለት ሃይድሮጅኖች እንደዚህ ይኖረዋል። በአንዱ ሃይድሮጅን ቦታ ብሮሚን ነበር የገባው ማለት ነው። ስለዚህ ይሄ ሃይድሮጅን ነው። እዚህ ላይ ሃይድሮጅን ይኖረዋል። ይሄ ሃይድሮጅን CH3 ነው። ይቺ ሃይድሮጅን ትሆናለች። እዚህ ላይ ሃይድሮጅን፣ ይሄም ሃይድሮጅን ይሆናል። ይችም ሃይድሮጅን እዚች ላይ ሃይድሮጅን አራት እንደሆነ ነው። ይሄ ቦንድ ሲቆጥሩት አራት መኖር አለበት ማለት ነው። ስለዚህ በአጠቃላይ ስታስቀምጡት CH3 CH2 ዘሆል 4 ይሆንና CH2 BR ይሆናል ማለት ነው። CH2 BR በዚህ አይነት መንገድ መግለጽ እንችላለን። ፖሊጎን ፎርሙላ ብለን የምንጠራው አለ። ፖሊጎን ፎርሙላ
እዚህ ላይ ምንድነው የምትረዱት? ዚያር መኒ ኦርጋኒክ ኮምፓውንድ ብዙ ኦርጋኒክ ኮምፓውንዶች ሲኖሩን ከነዚህ ግን ኢንዊችዋት ካርበን አተም አር ኖት ጆይን ኢን ቼን ካርበን አተም በቼን ደረጃ በቼን እንደ ዚግዛግ ቼን ወይም ሎንገስት ቼን ምናምን ነገር እያደረግን ማንሰራበት አሉ ብዙ ኮምፓውንዶች አሉ። በት ራዘር አርዋት ጆይን ኢን ሪንግ የተወሰኑ ደግሞ ምን ሊያደርጉ ይችላሉ? ሪንግ ፎርም ሊሰሩ ይችላሉ። እንደነ ቤንዚን አይነት ነገር ሊሆን ይችላል። ሳይክሎሄክሴን፣ ሳይክሎፔንቴን ብዙ የሚጠሩ ሳይክል ፎርም የሚያደርጉ አሉ። ሶ ዘስ ሳይክሊክ ኮምፓውንድስ አር ዩዥዋሊ ሪፕሬዘንትድ ባይ ፖሊጎን። እነዚህ ሳይክሊክ ፎርም ማድረግ የሚችሉ ሳይክሎ አልኬን፣ ሳይክሎ አልኪን፣ ኢኤንኢ የሚባሉ ብዙ ግሩፖች ሪፕሬዘንት የሚደረጉት በፖሊጎን ነው ማለት ነው። ዩዚንግ ቦንድ ላይን ዊዛውት ሾዊንግ ካርበን ኤንድ ሃይድሮጅን አተም። ልክ እንደ ዚግዛግ ቼን ካርበንና ሃይድሮጅን አተሙን ሳናሳይ ቀጥታ ብቻ መግለጽ እንችላለን። ለምሳሌ ይሄ ቢቀመጥልን ምንድነው ማለት ነው? ፖሊጎን ነው። ስለዚህ ፖሊጎን ሆኖ ግን ይሄ ቤንት ያደረገበት ቦታ ካርበን ነው። ሃይድሮጅንንም ማሳየት አንችልም። እዚህ ላይ ደግሞ እንደዚህ ቢቀመጥላችሁ ሳይክሎ ቡቴን ነው። እንደዚህ በዛ አይነት መንገድ ሊቀመጥ ይችላል። ሶ ሃይድሮጅንም ካርበንን ማሳየት አንችልም። ልክ እንደ ዚግዛግ ቼኑ ብቻ ያግባባር ማለት ነው። ሌላው እዚህ የምናየው the corner of polygon represent a carbon atom and the side of polygon denote what a carbon bond። እዚህ ላይ ጆይንቶቹ ነገር እዛ የምትወስዷቸው ልክ እንደ ዚግዛግ ቼኑ እነዚህ ያሉበት ቦታ ካርበን ናቸው። እነዚህ ፓርት እንደናቸው ማለት ካርበን ናቸው ማለት ነው። ከዛ ደግሞ ለብቻው እንደዚህ ሳይድ ፓርት ያለችው ይቺ አይነት ፓርት ምንድነው? አንዱ ካርበን ከሌላኛው ካርበን ጋር ቦንድ ሰርቷል ማለት ነው። ይሄ ደግሞ ዳብል ነገር የሚያሳያችሁ እሱ ደግሞ አንዱ ካርበን ከሌላኛው ካርበን ጋር ዳብል ቦንድ ላይክ ፎርም አድርጓል ማለት ነው። ስለዚህ ሃይድሮጅን ፓርቱን ማሳየትም አይጠበቅብንም። ልክ እንደ ዚግዛግ ቼን ማለት ነው። ፌኖልን ለምሳሌ ስትወስዱ ተመሳሳይ ነው። ይሄኛው ቤንዚን ነው። ፌኖልን በዚህ አይነት መንገድ ሪፕሬዘንት ማድረግ ይቻላል ማለት ነው። በተመሳሳይ መንገድ ኢፍ አን አተም ኦር ኤ ግሩፕ ኦፍ አተም አዘር ዛን ሃይድሮጅን ኢዝ አታችድ ቱ ካርበን then that atom or a group of atom manifest in this structure። እዚህ ላይ ሃይድሮጅንንም ቢሆን ካርበንን ቢሆን ልክ እንደ ዚግዛግ ቼኑ በምልክት መንገድ ማሳየት አይጠበቅብንም፣ መጻፍ አይጠበቅብንም ማለት ነው። እና ግን ይታወቃል ቦንዱን ብቻ በመቁጠር ልክ እንደ ዚግዛግ ቼኑ ማግኘት ይቻላችሁ። ለምሳሌ እቺ ካርበን ምን ያክል ቦንድ የሚጠበቅባት እዚች አንድ ችኛቱ ሌላ አለችው እቺ ሁለት አለች ማለት ነው። ስለዚህ 3 ቦንዶችን ይዛለች እቺ ካርበን 3 ቦንድ ይዛለች። የሚያስፈልጋት አንድ ሃይድሮጅን ብቻ ነው። እዚህ ሳይድ ላይ የሚቀመጠው አንድ ሃይድሮጅን ነው ማለት ነው። ሌሎችም ዚግዛግ ቼኖችን እንዳያየነው ሁሉ ሳይክሊክ ቼኖችንም በዛ አይነት መንገድ መመልከት እንችላለን። አን ኤግዛምፕል ሳይክሎፔንቴን ዛይ ብንወስድ ሳይክሎፔንቴን፣ ሳይክሎፔንታኖል እንዲሁም ደግሞ ሳይክሎሄክሴን ኤንድ ብሮሞ ሳይክሎሄክሴን እየተባሉ የሚጠሩ ብዙ አይነት ኮምፓውንዶች ይኖራሉ። ስለዚህ እነዚህ አሁን ለምሳሌ ሳይክሎፔንቴን ነው፣ ባለ 5 ካርበን ነው። ስለዚህ ይሄኛው ካርበን ነች፣ እቺ ካርበን፣ እቺ ሌላ ካርበን፣ እቺ ካርበን ነች፣ እቺም ካርበን፣ ኤ ካርበን ነው ማለት ነው። ሶ አሁን አንዷን ካርበን ስወስዱ ቶታሊ ሲንግል ቦንድ ስለሆነ ያለው ይሄ ቦንድ ያላት ይሄኛው ቦንድ አላት ማለት ነው። የሚያስፈልጋት ምንድነው ማለት ነው? በዚህ በኩል አንድ ሃይድሮጅን በዚህ በኩል ሌላ ሃይድሮጅን ያስፈልጋታል ማለት ነው። መገለጽ ግን አያስፈልግም፣ መግለጽ አያስፈልግ ነው ማለት ነው። ሌሎቹም በተመሳሳይ መስራት እንችላለን። እንደዚህ አድርገን ማየት እንችላለን ማለት ነው። የዚህ አይነት አቀማመጥ ነው ያላቸው። እነዚህ ሳይክሊክ ቼኖች ናቸው። ሳይክሎሄክሴን ባለ 6 ካርበን ነው። ስለዚህ ይህን አይነት አቀማመጥ ይኖረዋል። ብሮሞ ሳይክሎሄክሴንም በአንዱ ሃይድሮጅን ቦታ ብሮሚን ስለገባ ነው እንጂ ይህን አይነት ነገር ፎርም ማድረግ ይችላል። ራሱን ቻለ ለሰን ሰፊ ለሰን አለ። ሳይክሎ አልኬኖችን በደንብ እናያለን። 6.1.3 ክላስ ኦፍ ኦርጋኒክ ኮምፓውንድ። ስለ ክላስ ኦፍ ኦርጋኒክ ኮምፓውንድ የተወሰነ ነገር እኒ at the end of this section a student will be able to classify organic compound። አሁን ስለ ክላሲፊኬሽን ኦፍ ኦርጋኒክ ኮምፓውንድ ተምራችሁ ስታበቁ እናንተ ደግሞ ኮምፓውንዶችን ክላሲፋይ ማድረግ ትችላላችሁ ማለት ነው ከለሰኑ በኋላ። እንዲሁም ደግሞ ፋንክሽናል ግሩፕ ምንነቱን ትረዳላችሁ፣ እሱንም መግለጽ ትችላላችሁ ማለት ነው። ይህን ከማየታችን በፊት አክቲቪቲ 6.2 እንመልከት። ፎርም ኤ ግሩፕ and what discuss on the following activity and present your response to the class ነው የሚለን። you are familiar with a classification in chemistry as well as in biology። እንግዲህ ክላሲፊኬሽን የሚባል በባዮሎጂ የትምህርት ዘርፍ ሴል ክላሲፊኬሽን ሊኖር ይችላል። በኬሚስትሪ ደግሞ ኤሌመንት ቶታሊ ክላሲፋይ ይደረጋሉ፣ ኮምፓውንዶችን ክላሲፋይ ይደረጋሉ። ስለዚህ ክላሲፊኬሽን ምንነቱን በደንብ እናውቃለን እና
ከኛ ጋር በተለይ የኬሚስትሪ ተማሪ እንደመሆናችሁ መጠን ባዮሎጂ ተማሪ እንደመሆናችሁ መጠን እያንዳንዱ ነገር ክላሲፋይ ይደረጋልና for instance in your have what studied that the element in periodic table አሁን periodic table classification of element in terms of metal and metalloid እየተባለ ክላሲፋይ ይደረጋል። ይህ ክላሲፊኬሽን ምንድነው አድቫንቴጁ የሚሆን ነገር እንመልከት። የመጀመሪያው የአክቲቪቲ ጥያቄ ምንድነው? what is the purpose of classification ክላሲፊኬሽን አስፈላጊነቱ ለምንድን ነው የሚለው እንግዲህ ኤሌመንትንም ክላሲፋይ እናደርጋለን፣ ኮምፓውንድም ክላሲፋይ ይደረጋል። ስለዚህ ክላሲፊኬሽን ትልቁ አድቫንቴጅ እያንዳንዳቸውን ሰብስታንስ በየግሩፓቸው የሚያሳዩትን ባህሪ ኢዝሊ ለማጥናት እንዲሁም ደግሞ ምን አይነት ፕሮፐርቲ ያሳያሉ የሚያሳዩትን ባህሪ በቀላሉ ለማጥናትና እንዲሁም ደግሞ የተፈለገውን አዲስ ፕሮዳክት እንኳን ለማምረት የሰብስታንሶችን ኢንዲቪጁዋሊ ባህሪያቸውን በደንብ አድርጎ ማጥናት ያስፈልጋል ማለት ነው። በተቀመጡ ክላሲፊኬሽን ደረጃ ለምሳሌ አልኬንን ብለን ክላሲፋይ ብናደርግ አልኬን አንድ አይነት ባህሪ ስለሚያሳዩ የሁሉንም አልኬን ፕሮፐርቲ ተመሳሳይ ሊሆን ይችላል ማለት ነው። ስለዚህ ለጥናት እንዲመችን ክላሲፋይ እናደርጋለን። ሁለተኛ ደግሞ ለማዘጋጀት ፕሪፔር ለማድረግ በየትኛው ሜትድ ነው ፕሪፔር የሚደረጉት ከሌላ ሰብስታንስ ጋር የሚያደርጉትን ሪአክቲቪቲ በቀላሉ ለመለየት ክላሲፊኬሽን አስፈላጊ ነው ማለት ነው። ሁለተኛ ጥያቄ why don't we deal with what individual entity በአንድ ኢንቲቲ ውስጥ ለምን አናጠናቸውም? ለምሳሌ ኦርጋኒክ ኮምፓውንድ ከተባለ ኦርጋኒክ ኮምፓውንድ ብለን ለምን ማጥናት አያስፈልግም? ለምን ክላሲፋይ እናደርገዋለን? በአንድ ኦርጋኒክ ኮምፓውንድ በቃ አንድ አይነት ባህሪ ያሳያል ብለን አንወስድም ማለት ነው። ስለዚህ ኦርጋኒክ ኮምፓውንድ ለመባል እንግዲህ ኦርጋኒክ ኮምፓውንድ በውስጡ ብዙ ሚሊየንስ ኮምፓውንዶች አሉ። እነዛ ሁሉ የተለያየ ባህሪ ሊያሳዩ ይችላሉ። ስለዚህ በሚያሳዩት ባህሪ ደረጃ ምን ይደረጋል ማለት ነው? ክላሲፋይ ይደረጋሉ ማለት ነው። እና በአንድ ኢንቲቲ ማናጠናበትም ትልቁ ምክንያት ባህሪያቸው ስለሚለያይብን ነው። ሌላኛው ጥያቄ what is the basis of classification ክላሲፊኬሽን ምን መሰረት አድርጎ ነው ክላሲፋይ ያደረግነው? እዚህ ላይ ክላሲፊኬሽናቸው ምንም ቤዝድ ሊያደርግ ይችላል ከሚያሳዩት ኬሚካልና ፊዚካል ፕሮፐርቲ የተነሳ ምን ልናደርግ ይችላል? ክላሲፋይ ልናደርግ ይችላል። ሁለተኛ ደግሞ የየራሳቸው የሆነ ምን አለ ማለት ነው ፋንክሽናል ግሩፕ አላቸው፣ ሪያክሽን የሚካሄድበት ሳይት አላቸው እና ያለ ለብቻው ለምሳሌ አልኬን አልካይን ስንል ሁሉም ሃይድሮካርበን ሆነው ግን የሚለያቸው ፋንክሽናል ግሩፕ አላቸው ማለት ነው። ስለዚህ ቤዝ የምናደርገው አንደኛ ባህሪያቸው ሊሆን ይችላል። ሁለተኛው ደግሞ በቦንድ ደረጃ ክላሲፋይ የምናደርግበት አለ። ዳብል ቦንድ የያዘ፣ ሲንግል ቦንድ የያዘ፣ ኦክሲጅን የያዘ ወይም ሌላ ሰብስታንስ የያዘ እያልን በቦንድ ደረጃ ክላሲፋይ የምናደርግበት መሰረትም አለን ማለት ነው። ሌላው why don't we think we should what classify organic compound and how ነው የሚለን። አራተኛው ጥያቄ ለምንድን ነው ኦርጋኒክ ኮምፓውንድን አሁን ክላሲፋይ ለማድረግ ያስፈለገን ነው የሚለን። እንግዲህ በዚህ ግሬድ ሌቭል ብቻ ከኦርጋኒክ ኮምፓውንድ ፓርት ብለን ከምንጠራቸው አንዱን ፓርት ብቻ ነው የምትማሩት፣ እሱም ሃይድሮካርበን ነው። ስለዚህ ሃይድሮካርበን አንዷ የኦርጋኒክ ምንድነች ማለት ነው ክላሲፊኬሽን ካካሄድ በኋላ ያገኘናት አንድ ፓርት ነች ማለት ነው። ስለዚህ ኦርጋኒክ ኮምፓውንድ ክላሲፋይ ማድረግ ያስፈለገበት ትልቁ ምክንያት ከላይ እንደነገርኳችሁ የክላሲፊኬሽን አላማው ምንድን ነው? ፕሮፐርቲ እንዲሁም ዩዝም ሊሆን ይችላል፣ ፕሪፓሬሽን፣ እነዚህ ነገሮችን በቀላሉ ለማጥናት እንዲያስችለን ነው ማለት ነው። ስለዚህ ሁሉም ሃይድሮካርበን አንድ አይነት ባህሪ አያሳዩንም። የተለያየ ባህሪ ሊያሳየን ይችላል ማለት ነው። ስለዚህ ሃይድሮካርበን የሚባል አንድ እንኳ ፋሚሊ ቢኖረንም ለብቻው ደግሞ አልኬን ሌላ ባህሪንም ሊያሳይ ይችላል። አልኪንም አልካይንስም ኬሚካሊ የተለያየ ባህሪ ሊያሳዩን ይችላሉ። ፕሪፓሬሽን ወይም የማምረት ሂደታቸውም የተለያየ ነው ማለት ነው። ስለዚህ ክላሲፋይ የምናደርግበትም በየግሩፓቸው በቀላሉ ለማጥናት ነው ማለት ነው። ሌላው ተማሪዎች ስለ ካትኔሽን ፕሮሰስ አይተን ነበረ። 6.1 ላይ we have noted in section 6.1 about what the unique property of carbon giving rise to a very vast number of organic compound known አሁን ዓለማችን ላይ ከ50 ሚሊዮን በላይ ኦርጋኒክ ኮምፓውንዶች እንዲኖሩ ያደረገው ካርበን የራሱ የሆነ የተለየች ባህሪ ነበረችው። እሱም ደግሞ ምንድነው ካትኔሽን ኬሚካል ፕሮሰስ ማካሄድ ይችላል። ማን? ካርበን ማለት ነው። በዛም ምክንያት ብዙ ኮምፓውንዶች በዓለማችን ላይ ኦርጋኒክ ኮምፓውንድ እንዲኖር አድርጓ ማለት ነው። ስለዚህ ካትኔሽን ኬሚካል ፕሮሰስ ብለን የምንጠራው የካርበን ለየት ያለ ባህሪው አንዱ ካርበን ከሌላኛው ካርበን ጋር ባይንድ በማድረግ ወይም ስትሮንግ ቦንድ በመፍጠር ሎንግ ቼይን፣ ሾርተስት ቼይን ሊሆን ይችላል፣ ሳይክል ፎርም፣ ሪንግ ፎርም ማድረግ የሚችል ባህሪ አለው ማለት ነው። ስለዚህ በዚህ ምክንያት ያው ከቀን ቀን የኦርጋኒክ ኮምፓውንድ ቁጥሩ ምን እያደረገ ነው? እየጨመረ ነው የመጣው ማለት ነው። ምክንያቱም 200 ዓመት ባልሞላው ጊዜ ነው ይህን ያክል 50 ሚሊዮን በላይ ኦርጋኒክ ኮምፓውንዶች እንዲኖሩ ያደረገው ማን ነው? ካርበን ነው ማለት ነው። ስለዚህ በሰው ሰራሽ ምርጫ በተፈጥሮ ብዙ ኮምፓውንዶች የካርበን ኮምፓውንዶች አለም ደግሞ ኦርጋኒክ ኮምፓውንዶች
ቁጥራቸው ከቀን ቀን እየጨመረ መጥቷል አሁን ላይ ማለት ነው። ኢች ኦፍ ደስ ኮምፓውንድ ሃዝ ኢትስ ኦን ፊዚካል ፕሮፐርቲ። እነዚህ 50 ሚሊዮን ኦርጋኒክ ኮምፓውንዶች ደግሞ የራሳቸው የሆነ ፊዚካል ፕሮፐርቲ ያላቸው ማለት ነው። ለምሳሌ መልቲ ፖይንታቸው፣ ቦይሊንግ ፖይንታቸው የሁሉም እኩል አይደለም፣ የተለያየ ነው። ዩኒክ የሆነ ባህሪ አላቸው ማለት ነው። ኤንድ ኢች ሃዝ ዋት ኢትስ ኦን ኬሚካል ሪአክቲቪቲ። እያንዳንዳቸው ኮምፓውንዶች ደግሞ የየራሳቸው የሆነ የኬሚካል ሪአክቲቪቲ ባህሪ አላቸው ማለት ነው። ሌላው ተማሪዎች ኬሚስት ሃቭ ለርንስ ስሩ ዋት ይር ኦፍ ኤክስፔሪንስ ዛት ኦርጋኒክ ኮምፓውንድ ካን ቢ ክላሲፋይድ ኢንቱ ፋሚሊ። ስለዚህ ከሆነ ጊዜ በኋላ ማለት ነው ብዙ ኦርጋኒክ ኮምፓውንድ በዓለማችን ላይ በመኖራቸው ምክንያት ኬሚስቶች ምን ማድረግ ቻሉ? ወደ ፋሚሊ መከፋፈል። ለምሳሌ አልኬን ፋሚሊ፣ አልኪን ኤንኤ ፋሚሊ እንዲሁም አሮማቲክ ፋሚሊ የተባሉ ክላሲፋይ ማድረግ ቻሉ ማለት ነው። ምክንያቱም ባህሪያቸውን በቀላሉ ለማጥናት ማለት ነው። አኮርዲንግ ቱ ዜር ስትራክቸራል ፊውቸር። ይህ ደግሞ ክላሲፋይ ያደረጓቸው ደግሞ በምንድን ነው? ስትራክቸራል ፊውቸራቸውን በማየት ለምሳሌ እንውሰድና አልኬን የሚባለው ቶታሊ እንደዚህ ሲንግል ቦንድ ብቻ ነው በመካከላቸው ያለው። በእያንዳንዳቸው ሃይድሮጅን መካከልም ሊሆን ይችላል በካርበን መካከል ያለው ምንድን ነው ማለት ነው? ሲንግል ቦንድ ነው። እንደዚህ ሲንግል ቦንድ ነው። ይህን ስትራክቸር በማየት ይህንን አይነት ፎርም ማድረግ የሚችሉ ኮምፓውንዶች በአንድ ፋሚሊ ማስቀመጥ፣ ምክንያቱም ኬሚካል ፕሮፐርቲያቸው ተመሳሳይ ስለሚመጣላቸው ማለት ነው። ሌላው ደግሞ ዳብል ቦንድ የሚኖራቸው ከሆነ ካርበን ዳብል ቦንድ ካርበን የሚኖር ከሆነ የሆነ ፋሚሊ ውስጥ አጀስት ማድረግ ያስፈልጋል ማለት ነው። ይህንስ ብዙ ካርበን የያዘው ሆኖ ግን ቦንዱን ብቻ ወይም ስትራክቸሩን በማየት ክላሲፋይ ማድረግ ችለዋል ማለት ነው። ዳብል ቦንድ የያዘ ዳብል ቦንድ ፋሚሊ ያለው፣ ሲንግል ቦንድ የያዘ ደግሞ ሲንግል ቦንድ ፋሚሊ፣ እያንዳንዳቸው በየራሳቸው ግሩፕ ምን ማድረግ ችለዋል ማለት ክላሲፋይ ማድረግ ችለዋል ማለት ነው። ይህ ክላሲፋይ ያደረጉበት መንገድ ደግሞ በኬሚካል ፕሮፐርቲ ሲሚላር መሆን አለባቸው። ምክንያቱም ስትራክቸሩ ኬሚካል ፕሮፐርቲውን አፌክት ያደርገዋል። ስለዚህ ተመሳሳይ ባህሪ ሊኖራቸው የሚችለው ተመሳሳይ ስትራክቸር ሲኖራቸው ነው ማለት ነው። ተመሳሳይ አቀማመጥ ሲኖራቸው ተመሳሳይ ኬሚካል ፕሮፐርቲና ፊዚካል ፕሮፐርቲ ሊያሳዩን ይችላሉ ማለት ነው። እና በዚህ አይነት ነው እንግዲህ ኦርጋኒክ ኮምፓውንድን ክላሲፋይ ማድረግ የቻሉት ኬሚስቶች፣ ምክንያቱም በየግሩፓቸው ኮምፓውንዶችን በቀላሉ ማጥናት እንዲቻል ማለት ነው። ዘስ ኢንስቲድ ኦፍ ሃቪንግ 50 ሚሊዮን ኦፍ ኮምፓውንድ ዊዝ ራንደም ሪአክቲቪቲ፣ እነዚህ እንግዲህ 50 ሚሊዮን ኦርጋኒክ ኮምፓውንዶች በራንደም ሪአክቲቪቲ የተለያየ ሪአክቲቪቲ እያላቸው ለማጥናት ዲፊካልት ነው። ስለዚህ ቤተር የሚሆነው ምን ነው? ፊው ዶዝን ፋሚሊ ማዘጋጀት ነው ማለት የተወሰኑ ደርዘን ፋሚሊዎችን ማዘጋጀት፣ ክላሲፋይ ማድረግ። አሁን ቅድም እንደነገርኳችሁ ስትራክቸራቸውን ቤዝድ በማድረግ ወደ ተለያዩ ፋሚሊ ክላሲፋይ ማድረግ ተመራጭ ሆና ማለት ነው። ስለዚህ ኦርጋኒክ ኮምፓውንድ ሁዝ ኬሚስትሪ ኢዝ ሪዝኔብል ፕሪዲክቴብል፣ ምክንያቱም በእነዚህ አነስተኛ በሆነ ፋሚሊ ክላሲፋይ ስታደርጉ እያንዳንዱ ሰብስታንስ የሚያሳየውን ባህሪ በቀላሉ ፕሪዲክት ማድረግ እንችላለን፣ ሪዝኔብልም ሆነን ማብራራትም እንችላለን ማለት ነው። ነገር ግን 50 ሚሊዮኑን በአንድ ማጥናት ኢትስ ዲፊካልት ማለት ነው። ምክንያቱም ሁሉም በውስጡ የተለያየ ባህሪ ሊያሳይ ስለሚችል ያንን ባህሪ ደግሞ በፋሚሊው ካላጠና ነው በቀላሉ ፕሮፐርቲውን ማወቅ አንችልም። ማምረቻ መንገዳቸው ሊለይብን ይችላል። እንዲሁም ደግሞ ኬሚካል ባህሪያቸውም ትልቅ ልዩነት ሊኖረው ይችላል ማለት እና በተወሰነ ዶዝን ፋሚሊዎች ውስጥ ምን ማድረግ ችሏል መጠናት ችሏል ማለት ነው። The structural feature that make it possible to classify compound into family are called what? Functional group። ስለዚህ አሁን ስትራክቸራል ፊውቸሩን አለም ደግሞ በስትራክቸር መልክ ነው አሁን ክላሲፋይ የተደረጉት። ያ ስትራክቸራል ፊውቸራቸው ደግሞ ፋንክሽናል ግሩፕ ተብሎ ይጠራል። ለኬሚካል ፕሮፐርቲያቸው ተጠያቂ የሚሆነው ፋንክሽናል ግሩፕ ነው ማለት ነው። ለምሳሌ አልኪን የሚባሉት ዳብል ቦንድ ስላላቸው አልኪን ተባሉ። በዚህ ስር የሚጠቃለሉት የእነሱን ኬሚካል ፕሮፐርቲ የሚቆጣጠረው ይህ ዳብል ቦንድ ነው ማለት ነው። አልካይን ደግሞ ዋይኤን የሚባሉት ትሪፕል ቦንድ አላቸው። እንደዚህ አይነት የታሰሩበት ነገር አለ ማለት ነው። ስለዚህ አሁን ይሄ ለዚህ ሰብስታንስ ኬሚካል ፕሮፐርቲ የሚቆጣጠረው ይሄ ትሪፕል ቦንድ ነው ማለት ነው። ስለዚህ ፋንክሽናል ግሩፕ ኬሚካሎችን በቀላሉ ወይም እነዚህ ኦርጋኒክ ኮምፓውንዶችን በቀላሉ ክላሲፋይ ለማድረግ እየተጠቀምንበት ነው። ፋንክሽናል ግሩፕ ለምንጠራው ኢትስ ፓርት ኦፍ ሞለኪል ነው። የሞለኪሉ አንዱ ፓርቱ ነው ግን ኬሚካል ፕሮፐርቲው መቆጣጠር የሚችል ነው ማለት ነው። ሪያክሽን የሚካሄድበት ቦታ ወይም ሳይት ነው ማለት ነው ይሄ። ስለዚህ ፋንክሽናል ግሩፕ ምንድን ነው የሚለውን ነገር አብረን እንመልከት። ፋንክሽናል ግሩፕ ኢዝ ኤ ግሩፕ ኦፍ አተም ኤንድ ኦር ቦንድ ዊዝን ኤ ሞለኪል ዛት ሃቭ ኤ ካራክተሪስቲክስ ኬሚካል ቢሄቨር። ስለዚህ ዋናውን ኬሚካል ባህሪ የሚካሄድበት ቦታ ኬሚካል ፕሮፐርቲው የሚካሄድበት
ቦታ ይህ ፋንክሽናል ግሩፕ ነው። የአንዱ ኮምፓውንድ አንዱ ክፍል ነው ማለት ነው። ዳብል ቦንድ በቃ ፓርት ኦፍ ቦንድ ነው ማለት ነው። አተሞችም ሊሆን ይችላሉ። እንደ ፋንክሽናል ግሩፕ አተምም ሊጠራ ይችላል። ለምሳሌ አልኮልን ስወስዱ የአልኮል ፋንክሽናል ግሩፓቸው ይህ ፓርት ነው። አሁን እቺ አተሞች ናቸው። ይህን ኦኤች ግሩፕ ስለያዘ ኦኤች ግሩፕ የያዘ ብዙ ሰብስታንስ ይኖራል ማለት ነው። ስለዚህ ይሄ የነሱ መጠሪያቸው ነው ማለት ነው። አልኮልን ክላሲፋይ ለማድረግ የምንጠቀምበት ኦኤች ፋሚሊ ይሄ ፋንክሽናል ግሩፑ ቶታሊ ኬሚካል ፕሮፐርቲውን ይቆጣጠራል ማለት ነው። ኬሚካሊ a given functional group behave in nearly what the same way in every molecule it is a part of አሁን ማንኛውም ሞሌኪል ለምሳሌ አልኬን ፋሚሊ ከተባለ አለም ደግሞ አልኪን ኤንኤ ፋሚሊ ተብለን እናያለን። ቴብል ላይ ለብቻዋለን። ሁሉም ዳብል ቦንድ ነው መስፈርቱ ከተባለ ሁሉም ሞሌኪሎች በውስጣቸው ምን መያዝ አለባቸው ማለት ነው። ይሄን ዳብል ቦንድ መያዝ አለባቸው ማለት ነው። ስለዚህ የሞሌኪሉ አንዱ ፓርት መሆን አለበት ማንኛው ፋንክሽናል ግሩፑ ማለት ነው። ስለዚህ ፋንክሽናል ግሩፑ ካልያዘ ከዛ ፋሚሊ ጋር ተመሳሳይ ባህሪ ሊያሳየን አይችልም ማለት ነው። ተማሪዎች ቴብል 6.1 ሊስት ዘ ኮመን ፋንክሽናል ግሩፕ ኦፍ ሃይድሮካርበን ኔም ኢንዲንግ ኤንድ ስፔሲፊክ ኤግዛምፕል ተሰጥቶናል። እሱን እንመለከታለን። ቴብል 6.1 ላይ ስንደርስ የተወሰኑ ሃይድሮካርበንን በዚህ ግሬድ ሌቭል ብቻ መማር የምትችሉትን እነሱን ሊስት አድርጎልናል፣ እንመለከታለን። It also give simple example of their occurrence. The functional group of an alkene, for example, it is carbon double bond ነው። አሁን አልኪን ኢኤንኢ የሚባሉት እነዚህ አልኪን ኢኤንኢ የሚባሉት ምንድናቸው? ካርበን ዳብል ቦንድ አላቸው ማለት ነው። ካርበን ምን ዳብል ቦንድ እንደዚህ አይነት ዳብል ቦንድ ይኖራቸዋል። ካርበን ዋት ዳብል ቦንድ አትሊስት ካርበን ከካርበን ዳብል ቦንድ ያስፈልጋቸዋል ማለት ነው። ሌላው ደግሞ ዘ ፋንክሽናል ግሩፕ ኦፍ አልካይንስ ዋይ ኤን ኢ ከተባለችው ደግሞ እሱ ደግሞ ምንለው ማለት ካርበን ትሪፕል ቦንድ አለው ማለት ነው። ካርበን ትሪፕል ቦንድ አትሊስት እቺ ትሪፕል ቦንድ ስላለች አልካይንስ ዋይ ኤን ኢ ይባላል። አልኬን ዶንት ሃቭ ዋት ፋንክሽናል ግሩፕ አልኬን ግን ፋንክሽናል ግሩፕ የላቸውም። ምክንያቱ ለምንድን ነው? አልኬን የያዙትን ቦንድ ሌላውም ሰብስታንስ ይዞታል ማለት ነው። ሌላው ሁሉም ሰብስታንስ ይዞታል። ስለዚህ የራሱ ዩኒክ የሆነ ቦንድ አይደለም ማለት ነው ለአልኬን። ምክንያቱም ሲንግል ቦንድ ነው የያዘው። ካርበን ተመልከቱ። አሁን ካርበን ሲንግል ቦንድ አለው የሱ ማለት ነው። ግን ፋንክሽናል ግሩፕ አይባልም ይሄ። ምክንያቱም ሌላው ሰብስታንስ ይሄንን ነገር ስለያዘ። ለምሳሌ እንውሰድና ወተር ሞለኪልን ብትወስዱ ኦክሲጅን ከሃይድሮጂን ጋር ምን አለው ማለት ነው ሲንግል ቦንድ አለው። አሁን ሌላው ማንኛውም ሰብስታንስ ሲንግል ቦንድ ስለያዘ አልኬን ፋንክሽናል ግሩፓቸው ሲንግል ቦንድ ነው ብለን መጥራት አንችልም ማለት ነው። ስለዚህ አልኬኖች ፋንክሽናል ግሩፕ የላቸው ማለት ነው። ስለዚህ ዜር ሞሌኪል ሃፍ ካርበን ኤንድ ካርበን ሃይድሮጂን ሲንግል ቦንድ ነው የያዘው። እነዚህ ሃይድሮካርበን ፋሚሊ የሆኑት አልኬኖች ካርበን ሲንግል ቦንድ አሊያም ካርበን ሃይድሮጂን ምን አላቸው ማለት ነው ሲንግል ቦንድ ነው ያላቸው ማለት ነው። ይህንን ቦንድ ደግሞ ሌላውን ሰብስታንስ ይዘዋል ማለት ነው። በት ዘስ ቦንድ ዱ ፕሬዘንት ኢን ዋት ሞሌኪል ኦልሞስት ኦል ኦርጋኒክ ኮምፓውንድ። ሌላው ሁሉም ኦርጋኒክ ኮምፓውንድ ይህንን ቦንድ ስለሚይዘው አልኬን ፋሚሊ ማለትም ይከብዳል ማለት ነው። ስለዚህ ኢን አዲሽን ካርበን ኤንድ ካርበን ሃይድሮጂን ቦንድ አር ኢን ጀነራል ማች ለስ ሪአክቲቭ ዳን ኮመን ፋንክሽናል ግሩፕ ይለናል። እዚህ ላይ በደንብ ማየት ያለብን እንግዲህ አልኬኖች በምንድን ነው ክላሲፋይ የተደረጉት የሚሆን ነገር ስትወስዱ የሃይድሮካርበን ፋሚሊው ነው ምንን የያዙ ተብሎ ክላሲፋይ ይደረጋሉ? ሲንግል ቦንድን ብቻ የያዙ ማለት ካርበንና ሃይድሮጅን ይዘው ሲንግል ቦንድ የያዙ ብቻ ተብሎ በዛች በቦንዷ ነው ክላሲፋይ የተደረገው። ግን እንደ ፋንክሽናል ግሩፕ አልኬን ሲንግል ቦንድ አላቸው ብለን አናወራም ማለት። ሌላ ሰብስታንስም የራሳቸው ይሆን አይደለም። የአልኬን ኤኤንኢ የግላቸው አይደለም ማለት ሌላ ሰብስታንስም ስለያዘው እንደ ፋንክሽናል ግሩፕ አይቆጠርላቸው ማለት ነው። ግን ከሚያሳዩት ባህሪ አንፃር ከሚያሳዩት ሲንግል ቦንድ ቶታሊ ሲንግል ቦንድ ብቻ ይዘው ሞር ስቴብል መሆኑ ይሄ ለነሱ መገለጫ ሆኖ ወይም ለክላሲፊኬሽን መሰረት ይሆናል ማለት ነው። ስለዚህ ቴብል 6.1 ይች ነች። እዚህ ላይ መመልከት ይችላልላችሁ። ኦርጋኒክ ኮምፓውንድ አልኬን፣ አልኪን፣ አልካይንስ ኤንድ አሮማቲክ በዚህ ግሬድ ሌቭል የምትማሩት እነዚህን አራት ፓርቶች ነው ማለት ነው። ሶ የመጀመሪያው አልኬን ነው። ምንም አይነት ፋንክሽናል ግሩፕ የለውም። ግን ኔሚንግ ሲስተሙ ላይ ኤኤንኢ ነው። ኤግዛምፕሉ ለምሳሌ ኢቴንን ብትወስዱ መጨረሻ ኤኤንኢ ፓርት አለችው። የራሱን ቻለ ሰፊ ትምህርት አለን። እንዲሁም ደግሞ አልኪን ኢኤንኢ ይባላል። እዚች ላይ የመጨረሻ ኢንዲንግ ላይ ምን ታስፈልጋል? ኢኤንኢ ይች ፓርት ማለት ነው። ዳብል ቦንድ ፋንክሽናል ግሩፕ አለው። አልካይንስ ዋኤንኢ ነው።
እሱም ትሪፕል ቦንድ ነው ያለው። ኤግዛምፕሉ ደግሞ ኢታይል ኦር አሲታይልን ይባላል ይሄኛው። ሌላው ቤንዚን አሮማቲክ አትሊስት ይችን መያዝ አለበት። ኔሚንግ ሲስተም ላይ ግን ኢንዲንግ ላይ እዚህ መጨረሻ ላይ እንደነ አልኪን መጨረሻ እንደዚህ አይነት ቀይ እንዳላቸው እንደሱ የለውም። ይሄኛው ቶታሊ ቤንዚን የሚል ስያሜ ነው የሚሰጠው ማለት ነው። ምክንያቱም አሮማቲክ ለመባል አትሊስት ይችን ቤንዚን ሪንግ መያዝ ስላለበት ስሙ የሚሰጠው ራሱ መጨረሻ ላይ ሳይድ ቼይን ራሱ ቢኖር የሚቀመጠው ቤንዚን የሚል ስያሜ ስላለ ኢንዲንግ ኔም የለውም ማለት ነው ማንኛው አሮማቲክ። እንግዲህ ተማሪዎች ዩኒት 6 የመጀመሪያው ክፍል ይህን ይመስላል ማለት ነው። ኢንትሮዳክሽን ፓርቱ አሁን የነገርኳቸውን በቀጣይ የትምህርት ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቀጣይ ላይ ስለ አልኬን ምንነት እንማራለን። በኦርደር በደንብ አድርጋችሁ መማር ያለባችሁ ዩኒት ስለሆነ መልካም የትምህርት ጊዜ ይሁንላችሁ።